እሺ በቃ እቺው ናት ኤርሚያስ ቀኑ ሙሉ ሊውልባት ያሰበው ነገር እቺን ነበር አገኘው ብሎ የነበረው እቺ ተመታች። ምን እንደሚያወራ አላውቅም። ወይ ቀልድ እቺ ነበር አሰብስቦ በቃ ዛሬ ዘር ከዘር አጋጫለሁ። እቺ ነበር በቃ አንድ ነገር አገኘው ብሎ ሊፈነጭ የነበረው እቺም እሱ እንዳሰባት አለች። እቺ ማለት ዲያቆን እንኳን ደህና መጣ ቴዲዬ። እንዴት ነህ? እንኳን ደህና ቆየህ። እንዴት ነህ? ደህና ነህ ወይ? እግዚአብሔር ይመስገን። ቃልዎት ያሰማልን። ያው ቀላል ነው ይሄ እኮ ዝርዝር ገድሎ ሙሉ ቢያነባ አንድ ሰው መልሱን ያገኘዋል። ይሄ እንደውም ተርጓሚም አይፈልግም ሊቅም አይፈልግም። በእውነት ቢያነበው ሙሉም ቢያነበው እንዲሁ ብዙ ቀላሉ የሚረዳው ነገር ነው እና በእውነት ሰፋ ያለውን ትምህርት ስለሰጠህን ከልብ ነው የምናመሰግነው። እግዚአብሔር ያክብርልን። ምንድነው እኔ ትንሽ ነገር ማለት የምፈልገው ለምሳሌ አሁን ይሄ ገድሎ አለ አይደለ? ገድላ ነገር መንፈስ ቅዱስ አለ፣ ወተአምራቱ ይዋለ በግዕዝና በአማርኛ አለ። ከዛ ቅድም ልደት እንዳሳየን ይሄ ገዳም በኢትዮጵያ ውስጥ ያለ ገዳም ነው። ገዳሙ ይህን ሲያሳትመው የቤተክርስቲያኒቷ ትምህርት የቤተክርስቲያኒቷን አስተምህሮ የሚጻረር ከሆነ የሚጠየቅ ህጋዊ የሆነ ገዳም ነው፣ ቤተክርስቲያን ነው፣ የሆነ ድርጅት አይደለም። አንድ ይሄ ነው። ሁለተኛ ገድሉ ሲነበብ የጎጃም ህዝብ አይማርም ብሎ ያቆመን ለምንድን ነው የምናደርገው? እንደዛ የሚል ነገር የለውም። ከመነሻው እንደዛ የለውም። ቅድም እንዳነበበልን ሐሳቡን ነበር ራሱ አባታችን ጌታችንን ምንም ምን ሰዓት ላይ የኢትዮጵያን ሰዎች ሁሉ ማርልኝ እንዴ! እንኳን በጌታችን በአምላካችን በፈጣሪያችን ይቅርና በጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ዘንድ እንኳን መለያየት የለም። ጌታ ኢየሱስ ክርስቶስ ፈጣሪ አይደለም? ገብረ መንፈስ ቅዱስ ፍጡር ናቸው። የኢትዮጵያን እሳት ላይ ማርልኝ እያለ የሟቹን ሞት አልፈቅድም የሚል አምላክ ለይቶ ጎጃሜን አልምርም ይላል? ሲሎጂካሊ እናስበው። ሂዱ ለዓለም ሁሉ ወንጌልን ስበኩ ያለ ጌታ ያውም ደግሞ የኢትዮጵያን ህዝብ ሁሉ ማርልኝ ሲለው አይ አይደለም ምርልሃለሁ ግን የጎጃም ህዝብ አልምርም ብሎ የሚለይ አምላክ ነው አይደለም። ጥያቄው ራሱ የነበረው ምንም ሰዓት ላይ የኢትዮጵያን ህዝብ እስከ ጊዮን ድረስ ዳርቻ ድረስ እምርልሃለሁ አሉ። ጉዳዩ የብሔር ነው ወይስ የስነ ምግባር ነው? እኔው አባታችን ገብረ መንፈስ ቅዱስም ቅድም እንደገለጸን ጌታችንም በጊዮን መካከል ያሉ የጎጃምን ሰዎች ለምን ትለይብኛለህ? እነርሱን ሳትመራቸው ምን አለው? ከዛስ ጌታም አዎን አልመራቸውም ይላል። ዘጋ እዚህ ጋር አልመራቸውም ብሎ ቋረት ነጥብ እንኳን የለም እኮ። ጌታም አዎን አልመራቸውም ሪዝኑ ምንድን ነው? ስራይን ያበዛሉና አለው ይላል እንጂ የጎጃም ህዝብ አይድንም ይላል። አሁን ይጠቅስ የጎጃም ህዝብ አይድንም ይላል። ይሄ ንግግራው ራሱ ስራይ ምንድን ነው? እንየው መጽሐፍ ቅዱስ ላይ ስራይ ምንድን ነው? መተት ማለት ነው። ይኸው ይታያቸዋል እዚህ ጋር ኦሪት ዘጸአት ምዕራፍ 22 ቁጥር 18 ላይ እንዲህ ይላል፣ ወዘስራይ ይህያው ይላል። ወዘስራይ የሚለውን በአማርኛ እዚህ ጋር ብትቀይሩት ስራይ ማለት እንደሆነ እንዲገባን መተተኛይቱን በህይወት እንድትኖር አትፍቀድላት ይላል። ስራይ ምንድን ነው? መተት የሚሰራ በዛ አካባቢ እንደውም ጌታችን እንዲህ ያለው በጊዮን አይደል ያለው? ጥያቄ ቤት ነው በጊዮን ዳርቻ ያሉትን ነው። ስራ የሚባል ምንድነው? መተተኛ። ያው እዚህ ጋር በአማርኛው መተት የሚለውን በግዙ እዚህ ጋር ብትቀይሩት ምንድነው የሚለው? ወዘ ስራ ይላል። ይህየው መተት የሚሰራ ሰው በህይወት አይኑር ይላል ኦሪት ዘጸአት ላይ። መተት ደግሞ ከእግዚአብሔር አምልኮ ውጭ ነው አይደል? ጣዖት አምልኮ ነው። ከእግዚአብሔር አምልኮት ውጭ ነው ያለው። ከዛ ምን አለ? ስራ ያበዛሉና አለው። ከዛ አልምርም ያለው እግዚአብሔር። እንቀጥል። ቅድም እንዳነበበልን አባታችን ገብረ መንፈስ ቅዱስም ጌታችንን አቤቱ ማራቸው፣ ይቅር በላቸው፣ ከዛስ ቁርባንንና ቅዱሳንን እንዲወዱ አድርጋቸው። ምን በላቸው? ማራቸው። ከእንደገናስ ቁርባን ማለት ቆራቢ እንዲሆኑ አድርጋቸው። አንድ ከዛስ ቅዱሳን እንዲወዱ ነው ወይስ ቅዱሳን እንዲያመልኩ ነው የሚለው?
ስናነበው ራሱ ልቅም ያለ ንግግር ነው። ራሱ ጌታችን አቤቱ ማራቸው ይልና ይቅር በላቸው ካለ በኋላ ቁርባንንና ቅዱሳን እንዲወዱ አድርጋቸው፣ ስራዬንም እንዲጠሉ አድርጋቸው። ስራዬ ነው እግዚአብሔር አምላክ የጠላው። ጌታ አዎን አልመራቸውም ካለ ምን ያበዛሉና ስራዬ ስለሚያበዙ። ስለዚህ ምን አለ ገብረ መንፈስ ቅዱስ? ስራዬን እንዲጠሉ አድርጋቸው አለው። ሁሉ ይቻልሃልና የወደድከው ሁሉ ይፈጸማልና ስራ ሰሪውን ይቃወማልን አለ። ምን ማለት ነው? ስራ ሰሪውን ይቃወማል ማለት አንተ የፈቀድከውን ነገር እንደወደድክ ማለት ትችላለህ እኮ። አንተ ምን ይሳናሃል? አንተ ዘንድ ከልካይ ያለብህ ወይ እንደዋል። ቅድም እንዳነበበለን ሮሜ 9:19 እንደሚለው እንግዲህ ስለምን እስካሁን ድረስ ትነቅፋለህ? ፈቃዱንስ የሚቃወም ማን ነው ካለ በኋላ ትለኝ እንደሆን እያለ ትለኝ ይሆን አይለ። ፈቃዱ የእግዚአብሔር ፈቃድ ማን ሊቃወም ይችላል? ማንም አይቃወመው። እዚህ አንድምታችን ይህን ሲፈታው ይላል ሮሜ 9:19 እዚህ ጋር የፈታውን ሮሜ 9 ሲፈታ ይለዋል። እዚህ ጋር ቃል በቃል ምን እንደሚለው ወርድ ባይወርድ እነሆ ሊምረው የወደደውን ይምረዋል፣ ሊያስጨንቀው የወደደውን ያስጨንቀዋል፣ ፈቃዱ ለሁሉም ነው ይላል። በዚህ ምን ትላለህ? እግዚአብሔርን ትነቅፈዋለህን ይላል። እግዚአብሔርን መንቀፍ አይቻልም። ለዛም ነው ገብረ መንፈስ ቅዱስ ስራዬን እንዲጠሉ አድርጋቸው፣ ምክንያቱም በስራዬ ምክንያት አልምርም ስላለ። ጌታችንም ይላል። ጌታችንም ቢለው ቃል ቀጣይ ነው። ወይ ቤሎ እግዚእነ። ወይ ቤሎ ማለት ጥያቄ አለ ማለት ነው። ከላይ እንዲህ ብሎ መለሰ ለማለት የተጠየቀ ጥያቄ አለ ማለት ነው። ወይ ቤሎ እግዚእነ ዝንቱ ሀገር ይኩንከ። ዝንቱ ሀገር የትኛው ሀገር? ማሪ ምሎት ኢትዮጵያን ሀገር ማሪ ምሎት የለ። ዝንቱ ሀገር ይኩነከ አስራተ። ጌታችንም ይህ ሀገር አስራት ይሁንህ፣ እንደወደድህ አድርግ። እንደወደድህ አድርግ ማለት ምን ነበር የወደደው እሱ? ቁርባንንና ቅዱሳን እንዲወዱ ስራዬን እንዲጠሉ ሁሉ የሚቻለው አምላክ አድርጎ እነዚህ ሰዎች እንዲምርለት ይሁን። መታሰቢያን ያድርጉ፣ በአማላጅነት የሚመኑ የዘላለም ደስታ ባለበት በመንግስት ሰማያት ይኑሯል ይላል። የቱ ጋ ነው የጎጃም ሕዝብ ምን አልምርም ብሎ ይዘጋል? እና እዚህ ጋር ቃል በቃል ራሱ ንግግሩ ራሱ ገላጭ ነው። በቃ አሁን አልምራቸውም ካለ በኋላ አራት ነጥብ የለም፣ ስራዬን ያበዛሉና ይላል። ከዛ ስሱም አለው አዎ ስራዬን ያበዛሉ፣ በስራይነታቸው ማራቸው አለ። ስራዬን እንዲጠሉ አድርጋቸው። ምን ማለት ነው? መተትን እንዲጠሉ አድርጋቸው። ልክ ነው። አንድ ቅዱስ ጻድቅ እውነተኛ ወንጌል የሚያውቅ ሰው ስራዬን እንዲጠሉ ማድረግ አለበት። ለምን? ሁሉ ይቻልሃልና የወደድኩ ይፈጸማል አድርጋቸው፣ ልባቸውን መልስላቸው አለው ማለት ጌታችንም ያል ከዚህ በኋላ ምን ማለት ነው? ከዚህ በኋላ ጌታችንም ይላል። ሪስፖንሱም ደግሞ ወይ ቤሎ እግዚእነ። ክርስቶስ ምን ብሎ መለሰ? በቃ ስራዬንም አላስተዋቸው፣ ቅዱስ ቁርባንንም እንዲወዱ አላደርጋቸውም፣ አልምርልህም ነው ያለው። ጌታችንም ይህ ሀገር አስራት ይሁን፣ እንደወደድክ አድርግ፣ ለአንተ ብቻ ይሁን፣ የጎጃም ሕዝብ አልምርም አላለ። የተናገረበትን ኮንሰፕት ራሱ ሲጀመር ስራዬን ያበዛሉ፣ የጎጃም ሕዝብ አድንም የሚል ጥቅስ የለውም። ገጸ ንባቡን ሙሉ በሙሉ ሳያነቡ መተቸትም ያስተዛዝባል። ያው ልደት በጣም ብዙ ስለሄድክበት ይበቃኛል። እግዚአብሔር አክብርልኝ። እሺ፣ እግዚአብሔር ይስጥልን። ዲያቆን ዘማርያም ቃል ያሰማልን። እናመሰግናለን ለተሰጠው ማብራሪያ። እሺ፣ ወንድማችን ኤርሚያስ ላይቡን ዘግቶ እኛ ጋር መጥቷል። እንኳን ደህና መጣ ኤርሚያስ፣ እንዴት ነህ? እንኳን ደህና ቆያችሁኝ። እግዚአብሔር ይመስገን። እንዴት ነህ ልደተ? ቃል ሰላም እያለሁ ሁለት ቦታ ከምን ከፍት እናንተ ከፍታችኋል ሲባል እኔ ከፍቼ ስለነበር አቅም ያለው ሰው ካወራ ልምጣ ብዬ መጣሁኝ ማለት ነው። የጎጃም ሕዝብ ምህረትን አያገኙም እያልክ ካወራ ሰምተን ነበረ። እግዚአብሔር እስከ ዳግም ምጽአት ድረስ ምህረትን አያገኙም እያልክ የተናገርክ ነበር እና እኔ እስከ ዳግም ምጽአት ብሎ የሚለውን ቃል አልተጠቀምኩም። እሱን ጋዲሳ ነው ያለው። እኔ እስከ ዳግም ምጽአት ብሎ የሚል ቃል አልተጠቀምኩም። እዚያሁን ገድሉ አለ ገድሉን ከፍትና
ዘማሪያም አለ እኔም አለው። እስኪ ለመጀመሪያ ተዋሽብኛለህ። እኔ እስከ ዳግም ምጽአት ብሎ ስትናገር የሰማሁት አምጣ። እስከ ዳግም ምጽአት ብሎ የሚል ቃል የተጠቀምኩት ካለ አምጣ፣ እሱን አሰማ። ካልሆነ በመዋሸት አትጀምር ልደት። እኔ ያልኩት እየተናገርክ የነበረውን ሀሳብ ነው የተናገርኩት እኮ እስከ ዳግም ምጽአት። አንድ ጊዜ አይኔ ጋር ስታወራ ከኔ ጋር የምታወራ እኔ እስከ ፕሊዝ አሁን መታል አይደለ? የሰው ቤት ነው ያለው እኮ አትዋሻ። ገና ስመጣ ለምን ትዋሻለህ? ያላልኩትን ብለሃል ብለህ ለምን ትላለህ? ኦኬ እሺ፣ አዳምጣለሁ። ጎሄድ መልስ እኮ ትሰጣለህ ለተናገርከው። እኔ ከአንተ አንደበት ነው የሰማሁት። ስለዚህ እኔ ያንን ያልኩት ጋዲሳ ያለውን ነው ካልክ አለቀ እኮ በቃ። እኔ ግን አንተ ስታነበው ነው የሰማሁት፣ አንተ ስትናገረው ነው የሰማሁት። አይ ጋዲሳ የተናገረውን ነው እኔ የደገምኩት፣ እስከ ዳግም ምጽአት ድረስ አልምራቸውም የሚለው እኔ ሳይሆን የእሱን ንግግር ነው የደገምኩት ካልክ እኮ አለቀ በቃ። እኔ ግን ከአንተ አፍ ነው የሰማሁት። ዛሬ ጋዲሳ ላይ ባልገባማ እኔ ከአንተ ነው የሰማሁት ዛሬ። ስለዚህ እንደዛ ከሆነ ንግግር የጋዲሳን ንባብ ዛሬ ነው የሰማኸው ወይስ ከዚህ በፊት ሰምተዋል? እኔ ከአንተ ነው ያየሁት ዛሬ እንጂ ከዚህ ሙሉን ሀሳቡን አላየሁትም ነበር። ስለዚህ ጋዲሳኛ አድመጣኝ እንደ መጣሁት ላወራችሁ ነው። አንድ ሰው ትመርጥልኛለህ፣ ከኔ ጋር እናወራለን ማለት ነው። ግን የተናገርከው ላይ እኔም ደግሞ መግቢያ ልናገር ልደት መግቢያ ልናገር። ኦኬ ዳግም ምጽአት ብሎ የሚለውን ቃል አንተ አንብበሃል አልከኝ፣ ቅድም ተናግረሃል አልከኝ፣ ደግሞ አንብበሃል አልከኝ። እኔ ካሜራ ከፍቼ ነው የማነበው ብዙ ጊዜ፣ እኔ ብቻዬን እንዳላነበው ለህዝብ እያሳየው ማለት ነው። ተደብቄ አላነብም። ስለዚህ ዳግም ምጽአት ብሎ የሚለውን ቃል ጋዲሳ ነው እኛ ስማቸውን ማላስታውሰው መምህር እሳቸው የጻፉትን ጽሁፍ እዛ ጋ ያነበበው ማለት ነው። ያነበብኩትን እኮ ራሱ ምዕራፉን አንተ ራሱ አታውቀውም ነበር ልደት። ማን ነው ተመስገን ነው መጥቶ ተሙ ነው ከታች ምዕራፍና ቁጥሩን እያለ ደጋግሞ ሲጽፋ ያው ነበር። አታውቀውም። ዘማርያም አያውቀውም። አንተም አድምጠኝ። ዘማርያም እንደማመጥ አሁን ቅድም እኔ ላይቭ ላይ ገብቼ ስናገር ልደት እንደማመጥ ፕሊዝ። ቅድም እኔ ላይቭ ላይ ገብቼ ስናገር ተመስገን ኧረ ቆይ ልጨርስበት ስለመግቢያ ለምን ትዘጋኛለህ? ተመስገን እስርህን አሁን ያለው አድምጠኝ። ተመስገን እስርህ ለምንድን እንዳላወራ የምትከለክለኝ? አንተ በጣም እኮ ነው የምትዋሸው በመጽሐፋችሁ ላይ። ለመጽሐፎቻችሁ እንኳን ታማኝ አይደለም። ለምን እንዳላወራ የምትከለክለኝ? ገና እኮ ሀሳብ ላይ አልገባንም። ገና ዲቤት አለ። አድምጠኝ ልጨርስ። አንተ ምዕራፉን እንኳን አታውቀውም። ከኔ ነው። አንተም ዘማርያምም ዛሬ ነው ከኔ ነው የሰማችሁት ምዕራፉን። ቢበቃና ይሻላል። በዚህ አይበቃ ላውራና ሀሳቡ ላይ ገባለሁ። አይደለም በቃ እንግዲህ አሁን ጩኸት ካበዛችሁ መጽሐፍቶቻችሁን የማታውቁ ለማውራትም የማትፈልጉ ሰውም ይሄ ነው። ለዚህ ነው አሁን የሚያወራ ሰውን ወክሎ በነገራችን ላይ እገሌ አታውቅም አይባልም። ሰውን ወክሎ መናገር አይቻልም። እንደዛ አይደረግም። በቃ ሲናገር አንድ ሰው ራሱን ወክሎ መናገር አስተካክለ የምታወራ ከሆነ ናግባ። ሰውን ወክሎ ሳያወራ መጽሐፉ ላይ ማውራት ከቻለ ቀጥታ መጽሐፉ ላይ እዚህ ላይ ያለው ከፍተህ እናወራ። ማውራት ከቻለ ሰው ወክለ ግን አትናገር። እንዳሁኑ ሀሜት የምትጀምር ከሆነ ለደጠቃል አሁን እኔን በማስወጣት አንተ አሁን አንበሳ ልትሆን ነው። ሰው ምረጥና አንድ ሰው እናወራልኩ ከኔ ጋር በስነ ስርዓት የምታወራ ከሆነ እኮ እኔ ገና መግቢያ ላይ ሀሳብ እንኳን እንዳልናገር ነው የምትከለክለኝ። እኔ እኮ ገና ዲቤቱ ላይ እኮ ገና አልገባም። እኔ ላይ ዋሽ ተቃበቃ። ኦኬ እሺ ቀጥል። አንድ ጊዜ አዳምጥ። ላይቭን ዘግተህ የመጣኸው ከእኛ ጋር ለማውራት ከሆነ አጓጉል ቃላቶችን ታቆምና የውሸት ንግግሮችን አታቁም። እንዲያ ነው እንዲህ ነው እኔ ዛሬ ያሳየኋችሁ ቅብርጥስዬ ምንድስዬ የሚሉትን እዛ ቤት የምታወራቸውን ነገር እዚህ ቤት ውስጥ አይፈቀድልም። ስለዚህ ለማውራት ከሆነ የመጣኸው መጽሐፉ እኛ ጋር አለ፣ አንተ ጋርም አለ። ክፈትና ማውራት ትችላለህ። ፔሬድ አለቀ። ከዛ ውጭ ሌላ ወሬ አያስፈልግም። ያስማማሃል ይሄ? እኔ ገና ስገባ ያላልኩትን ብልሃል ብለህ በዋሻው ነገር ላይ ገና አድመጣኝ። ሀሳብ ስሰጥ ሀሳቤን እንኳን አላስጨርስከኝ። ወደ አርስቱ እንኳን ያስማማል ወይስ አያስማማም? አልደግምልህ ወንድም። ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠው ጩህ ከፈለግ ንወገኑ ወሬ እንደ ሴት ወሬ ብቻ ነው የምታውቀው አንተ።
ልብ እንኳን የለም። ወርደን በገድል ከአንተ ጋር ለማውራት እንኳን መምጣታችንን ከግምት ውስጥ ማስገባት ነበረብን። አንድ ቀን እንኳን ስለ መጽሐፍ ቅዱስ አውርተህ ማታውቅ ሰውዬ፣ የአዲስ ኪዳን ጥቅስ ብርቅ የሆነብህ ሰውዬ፣ የአዲስ ኪዳን ጥቅስ ብርቅ የሆነብህ ሰውዬ፣ ተሳስተህ እንኳን ጥቅስ ጠቅሰህ ማታውቅ ሰውዬ ና ይኸው በገድላት እንወያይ ብለን እኮ አመጣን። እንድናስወርድህ ስለፈለግም የማይሆን ቤት የለመድከውን የሴት ቧልት ጀመርክ እዚህ ማውራት። ቅብርጥሴ ምንትስዬ የእንትና ስራ ሰጠው ምናምን 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 ስራ ፈት። እኛ ስራ አለን። የእግዚአብሔርን መንግስት ወንጌል እንሰብካለን። ለምን ዛሬ ያሰብኩት ነገር አልተሳካም እኮ ነው። ዛሬ ለምን ያሰብኩት ነገር አልተሳካም? ለምን የክርስቲያኖችን ልብ ዛሬ አልረበሽኩም? ድባቅ ተመታባ። መጽሐፍ ቅዱስ ላይ ከእኛ ጋር በምንም ተአምር ማውራት አችልም። በምንም ተአምር ምድር ከፍ ሰማይ ዝቅ ቢል በምንም ተአምር ማውራት አችልም። በምንም ተአምር ማውራት አችልም። በምንም ተአምር ማውራት አችልም። ሞዴሬተር እኔ ነው ማስገባው። ማንም ሰው ገስቱን እንዳይነካ። ማንም ሰው መቼም በመጽሐፍ ቅዱስ ማውራት አትችልም። ዛሬ ገድል ላይ ስትዋሽ ተያዝክ፣ ገድላት ላይ ስትዋሽ ተያዝክ። ዛሬ መጣውና ሲጀመር እኛ ገድላት እና ድርሳናት ላይ ራሱ ሲጀመር አንወያይም። ግን ከመጣ አይቀር ና ግባ፣ ችግር የለውም። ቤታችን ድረስ መጥተ ለመወያየት መጥተ ፍላጎቱን አሳይተ ና ግባ አለ። ግን አንተ አታወራም። ሁልጊዜ የለመድከው እዛ ጋር የሆኑ 6 ሰዎች ጎበዝ ጎበዝ ይለዋል። ከዛ ከነሱ ጋር መጮህ ነው። እንደ ሴት ወሬ ማመላለስ ብቻ ነው የምታውቀው። ወሬ ማርመጥመጥ ብቻ ነው የምታውቀው። ይሄው ነው በቃ ባጭሩ። ኤኒዌይስ ዛሬ ብቻ ስራ ፈርሷል። አቡነ ገብረ መንፈስ ቅዱስ አፍርሰውታል ስራህን። ዛሬ ምንም የምትፈጥረው ነገር የለም በዚህ ገድል ዙሪያ ላይ ክርስቲያኖችን ለመከፋፈል ከዘርዘር ለማጋጨት የሄድክበት ርቀት በእግዚአብሔር ስም በጻድቁ ምልጃ ፈርሷል። ስለ በቃ ፍርስርሱ ነው የወጣው። አሁን የምታወራው ርዕስ የለም። እኛም ከዚህ ቀጥሎ የምንገባው ወደ ፕሮቴስታንቱ ነው። የእናንተን ትምህርት ነው እንደለመድነው የምንወቅጠው። በቃ አሳየን። ማድረግ ያለብን ነገር አሳይተናል። ገድሉ ላይ የተዋሸውን ውሸት አሳይተናል። ውሸት እንደሆንክ ስተት እንደተናገርክ አይተናል፣ አሳይተናል ለህዝቡ። በቃ አለቀ። ከዚህ በኋላ አንተን ርዕስ አናደርግም። እኛ እንደተለመደው አጋንንታዊ የሆኑት 5ቱን ሶላዎች እንደለመድ ነው እነሱን ወደ ማፈራረስ እንገባለን። እኔስ ወንድሞች ሀሳብ ይስጡ። ወደዛ ካሜራችን በፊት ዮባ እንኳን ደህና መጣ። ቴዲ እንኳን ያው ትንሽ ስለተናገረ አንተን ላስቀድም። አለ ዮ ኦኬ ቴዲ ቀጥል ለማለት። አዎ አይ እንደዚህ አይነት ንባቦችን ሰው ሲያገኝ ለምን ሙሉን እንደማያነብና እንደማይሰማ አላውቅም። አሁን ይሄ ሰው ብዙ ጊዜ እንደዚህ አይነት ፎልቶች በተደጋጋሚ ጊዜ ስለምናየው እንደው ርዕሳችን ማድረግም ተገቢ አይመስለኝም። በቃ እኛ የሚጠበቅብን እውነታውን መግለጽ ነው። በቃ እውነቱ ምንድን ነው? የጎጃምን ህዝብ አይማሩም የሚል እኛ ገጸ ንባብ የለንም። ጌታም አዎን አልመራቸውም ስራዬ ያበዛሉና፣ ከዛ ጻድቁ ቁርባንና ቅዱሳን እንዲወዱ እንዳደረጓቸው ስራዬ እንዲጠሉ አድርጋቸው እኮ ነው። አድራጊው ማን ነው? ክርስቶስ። ለምን? ሁሉ ይቻልሃልና። ፍጥረት ለአንተ ሳይገዛ ይኖራል እንዴ? ሲጀመር አንተም ማድረግ የወደድከው ሊከለክል የሚችል ማን ነው? ከዛ ኋላ አይ አልምርም የጎጃም ህዝብ አይድንም ነው የሚለው? አይልም። ጌታችንም ይህ ሀገር አስራት ይሁን። እንደውም እሱ ስለ አንድ ሲጠቃቸው ሀገሩ እንዳልሰጠው አስራት ይሁን፣ እንደወደድክ አድርግ፣ ለአንተ ብቻ ይሁኑ፣ መታሰቢያንም ያድርጉ፣ በአማላጅነትም ይመኑ ነው የሚለው። ሙሉን ነው የሰጠው። ለምን እንደሚዋሽ አላውቅም ይህ ሰው ማለት ነው። በዛ ደግሞ ምዕራፍ ቁጥር ነገርኳችሁ ምናምን እንደሚላል እና የሰው እንትን ላይ ተገብቶ እንደዚህ አይነገርም። አንደኛ እድሜም ቢያስተምረን በጣም መልካም ነው። እንደው ይሄንንስ ባይ ምን ያለ ሊሆን አሁን ይሄ ጀሮም የጻፈው ጽሁፍ ነበረ። የቅዱስ ጀሮም ጽሁፎች አሉና እዚህ ሌተሩ ላይ አሁን እሱ ቅድም ሲተቹ የነበረው ነበረ። እንዴት እንዲህ ይላሉ ምናምን እያለ እያደመቀው ይኸው በቅዱሳን ገድላቸው ገና ጉዳችሁ ነው የሚወጣ ምናምን እያለ ነበር። እና እስቲ የጉዳችን አንዱን አካል እስቲ እኔ በዚህ ገጽ ላይ ላሳየው። የቅዱስ ጀሮም እንግዲህ እንደምታውቁት ከቤተክርስቲያናችን የጥንት አባቶች መካከል አንዱ ነውና እሱ ከጻፋቸው ብዙ ሌተሮች መካከል 46ኛው ላይ ያለ ነው።
46ኛው ላይ ተናገረ ነው። እንደዚህ ይላል ገጽ 142 ላይ ገጽ 142 ጀሮም እንደዚህ ይላል ኤቭሪዌር ዊ ቬኔሬት ዘ ቶምፕስ ኦፍ ዘ ማርቲርስ ይላል። የትም ቦታ ላይ የቅዱሳንን የሰማዕታትን መቃብሮች እናከብራለን። ዊ አፕላይ ዜር ሆሊ አሽ ቱ አወር አይስ ይላል። ከዛ የቅዱሳን መቃብር ላይ አይኖቻችንን እንቀባለን። ዊ ኢቭን ታች ዘም እነከዋለን። ኢፍ ዊ ሜ ዊዝ አወር ሊፕስ ከንፈሮቻችንም ጭምር። ይሄ ምንድን ነው? ኤቭሪዌር ነው። ዊ ቬኔሬት ዘ ቶምፕስ ኦፍ ዘ ማርቲርስ ነው የሚለው። የቅዱሳን ሰማዕታትን በሙሉ መቃብሮቻችን እናከብራቸዋለን። መቃብሮቻቸውን ከዛ ሆሊ አሽ ማለት ከቅዱሱ እምነት አሁን እነኛ እምነት የለም ጸበል ማለት ነው። ጠበል የተቀደሰ ውሃ ነው። ጠካልን ጸበል ስንለው አፈር ነው አይደለ? ይኩኑ ከመጸበል ሲል እንደ አፈር እንደ ትቢያ ይሁኑ ማለት ነው። የቅዱሳን አጽማቸውን ላይ ያለው አፈሩን ትቢያውን አይናችንን እንቀባለን፣ ከንፈራችንን ጭምር እናስነካዋለን ይላል። ይሄ ነው የሚደንቀው። ይሄ እንግዲህ ጄሮም የተናገረው ኢትዮጵያ አይደለም እኮ ጄሮም። እና እንደዚህ አይነት የከበሩ ነገሮች እኮ አሉ። ይኸው በቅዱሳን ገድላት እነሱ እዚህ ገድላት ሲያዩ በቃ የሆነ መርጌታ የጻፈው ምናምን የቅዱሳን አጽማቸው የሰማዕታት አጽማቸውን ሁሉ እናከብራለን። ከአጽሙ ላይ እኮ ነው ከአጽማቸው ከመቃብራቸው ላይ አፈሩን ነው እኮ የሚለው። አፈሩን ወስደን አይኖቻችን ከንፈሮቻችን ሁሉ እንቀባለን እናስነካለን ነው የሚለው። ለዚህም ነው ሰው ወዳጅ እግዚአብሔር አምላክ እንደሆነ ይተናገራል። ስለዚህ ጥያቄው ራሱ የነበረው የኢትዮጵያን ሕዝብ ማርልኝ ነው። ከዛ ዚህም ብሎ መለሰለት ይህ ሀገር አስራት የሆነ እንደወደድክ አድርግ። ምን ነበር የወደደው? ማራቸው ይቅር በላቸው የሚለው ተፈጸመ ማለት ነው። የጎጃም ሕዝብ ማረው ማለት ነው። ቁርባንና ቅዱሳን እንዲወዱ አደረጋቸው ማለት ነው። ስራዬን እንዲጠሉ መተትን እንዲጠሉ አደረጋቸው ማለት እንደወደድክ አድርግ አሉታ። እንደወደድክ ይሁንልህ አለዋ። እዚህ ጋር አለ የጎጃም ሕዝብ አይድንም የሚል ጥቅስ የለም። እና እውነት አሁን ይሄ እንኳን እንደዚያ ቢኖር አሁን እዚህ ጋር ልክ እንደዚሁ የጎጃም ሕዝብ አልድንም አይድኑም ብሎ ዝግት ያለ ሌላ አረፍተ ነገር እዚህ ጋር ባይኖር ራሱ ባይኖር እኮ ይሄ እኮ ገድል እኮ ባለቤት አለው። ገዳሙ እኮ አለ ኢትዮጵያ ውስጥ እኮ ነው ያለው። ዝቋላ እኮ ርቆ አይደለም። ምን ማለት ፈልጋችሁ ነው? የጎጃም ሕዝብ አይድን ብሎ እኮ ዘጋ አረፍ። በቃ እዚህ ጋር ቢያቆም በቃ የጎጃም ሕዝብ አልምርም ብሎ እንዲህ ዝግት ቢል እንኳን ራሱ ምክንያቱን እዚህ ጋር እየተናገረ ስራ እንደው እኮ የሚገርመው እንትን ጌታም አሁን አልምራቸውን ቃል 4 ነጥብ እኮ የለውም። የሚገርመው ስራ ያበዛሉና እኮ ነው የሚለው። በጣም ይዚ ነገር ነው። ለመረጠ ሰው ቢያነበው ሙሉ ቢያነበው መልሱ የሚያገኘው ከዛ በኋላ አይ በቃ አልምርም ክልክ አሁን እሱ ሲለምነው ጌታችንን ሲማጸነው አይ አልምርም በቃ እንዳሉበት ነው የሚቀጥሉት ሳልመራቸው ነው ሲኦል የሚገቡት ብሎ እንደደመደመ አድርጎ ነው የሚቀርብ። እቺ ማንበብ አይወዷትም። ጌታችንም ከዛ ወይ ቤሎ ይላል እዚህ ጋር እግዚእነ ዝንቱ ሀገር ይላል። ዝንቱ ሀገር ማለት ነው ይሄ ዝንቱ ማለት እኮ ይሄ ማለት ነው። እንደው በግዕዝና አውራ ከተባለ ደግሞ ወይ ቤሎ እግዚእነ ወይ ቤሎ ዋናውም እያለ ያለው ጌታ ወይ ቤሎ አለው ማንን ነው? ገብረ መንፈስ ቅዱስን እንዲህ አለው ማለት ምን ብሎ ጠይቆት ነበር ማለት ነው። ወይ ቤሎ እግዚእነ ዝንቱ ሀገር ይህ ሀገር ማለት ይህ ሀገር ዝንቱ ማለት ይሄ ነው። ይኩነከ አስራተ አስራት ይሁን ነው። የጎጃም ሕዝብ አይዳንም። ሲጀመር ቤተክርስቲያናችን እንደዚህ አይነት ጎሳ ክፍፍል የለባት። አገም ጠቀም አይደለችም የኛ ቤተክርስቲያን። ለሁሉም ሰው ዘር ሁሉ ነው። ለዚህ ነው ቅዳሴ ስንገባ እንደሚለው ወደ እግዚአብሔር ቤት የገባ ሰው እኔ መጻተኛ ነኝ አይበል እይበል ፈላስ ያለ የሚለው እንኳን ኢትዮጵያዊ ሆኖ ጎጃሜ፣ አማራ፣ ጎንደሬ፣ ኦሮሞ ምናምን ልል ቀርቶ ከሌላ ሀገር የመጣ ሰው እንኳን ኢትዮጵያዊ ባይሆን እንኳን ራሱ ቅዳሴ የገባ በኋላ ቤተ መቅደስ ከተገባ በኋላ እኔ መጻተኛ ነኝ እንዳይል ይላል። የባይተዋርነት ስሜት እንዳይሰማን እኮ ነው። ምክንያቱም የክርስቶስ መገኘት በዕለተ ዓርብ የነበረ ስጋው አካላዊ ነው። ስጋው ደግሞ እኮ ምሳሌ አይደለም እኮ አማናዊ ነው። ሪል ኤግዚስተንስ ነው። ስለዚህ መጻተኛ ነው እንዳትል። ምክንያቱም ይሄ የተፈተተው ስጋው ደግሞ ለዓለም ሁሉ ሕዝብ የሆነ ነው። ስለዚህ እኔ የዚህ ሀገር ሰው ነኝ ብለህ ጎጥር እንዳታስብ ነው የምትለው። ለዛ ነው ቁርባን
እና ቅዱሳን እንዲወዱ አድርጋቸው ያለ በቅዳሴ ጊዜ ከቅዳሴ የቆምንበት ርቀት ልክ ከስጋው ደግሞ በቆምንበት ርቀት ልክ ከጌታ አጠገብ እንደቆምን የምናስብ። ለዛ ነው ውስጥ አስቀድሱ የምንባለው። በጣም ቀርቦ ያስቀደሰ ያ ማለት ውስጥ ገብቶ ያስቀደሰ ሰው መንበሩ ላይ ያለ ኢየሱስ ክርስቶስ አካል አጠገብ እንደቆመን የምናምነው። ቁርባንንና ቅዱሳን እንዲወዱ አድርጋቸው። ቃሉ የሚናገረው ይሄን ነው። በእውነት የአባታችን በረከት ይጠብቀን፣ አማላጅነታቸው ይርዳን። ምንም አሁን እሱ ሊካፍ ነው ጎጃሜ እዛ አይድንም የሚል አለ እንደዚህ የለም። አሁን እሱ እንደዚህ ቀመር ሰርቶ ምናምን ነገር ብችን አሁን ያለችው የእኛን ሰሞናዊ ጉዳይ ርዕስ ፈጥሮ ምናምን ነገር እንደዚህ አይነት ለመስራት ከዛ እኔ ያሳየኋቸው ምናምን ለማለት የለም። ይኸው የለም። ተመኝተህ ነበረ ይገኛል ብለህ አስበህ ነበረ አንተ ገዱን ያወጣኸው፣ ግን የለም። እግዚአብሔር መጨረሻችን ያሳምርልን። አሜን። ቃሌት ያሰማልን። በድጋሚ መምህር እግዚአብሔር ይስጥልን። በጣም እናመሰግናለን። ይሄ ሰውዬ አሁንም በስነስርዓት የሚያወራ ከሆነ መጥቶ ገብቶ መወያየት ይችላል። ኤርሚያስን እኛ ከሌሎቹ ጴንጤ በምንም አንለየውም። ምናልባት እንደውም ከነሱ በእውቀት ትንሽ አነስ ቢል ነው እንጂ ከነሱ የተሻለ ነገር ያለው ሰውም አይደለም። ብቻ ለማንኛውም በሰንበተ ክርስቲያን በጻድቁ አቡነ ገብረ መንፈስ ቅዱስ ላይ ሊዋሽ የነበረውን ውሸት ሊያቀርብ የነበረውን ክስ እኛ ሳንሆን ራሳቸው ጻድቁ አጋልጠውታል። በቃ ስራ ፈርሷል። በቃ በሃይማኖታዊ ጉዳይ ክርስቲያኖችን ማሸማቀቅ አትችልም። በገድላት ድርሳናት ዋሽተ ክርስቲያኖችን ማሸማቀቅ አትችልም። ሁላችሁም እዚህ ጋር አቡነ ገብረ መንፈስ ቅዱስ እያላችሁ ኮሜንት ላይ እንድትጽፉ ፈልጋለሁ። እሱ እንደዛ ሲያዋረዳቸው የነበረውን አባት እኛ ምን ያህል እንደምናከብራቸው ልናሳያቸው ይገባል። ሁላችሁም አባ አቡነ ገብረ መንፈስ ቅዱስ እያላችሁ ጻፉ ኮሜንት ላይ። የእኛ አባት ታጋሽ፣ የእምነት አርበኛ፣ ጽኑ ተዋጊ፣ ደግ፣ ሩሩ፣ ለሁሉም ሰው የሚጸልዩ እውነተኛ የክርስትና ሕይወት ያላቸው አባት። ይህን እንዲህ አይነት አባት የሰጠን አምላካችን ክርስቶስ የተመሰገነ ይሁን። በቃ ዛሬ ርዕስ አገኘን፣ ዛሬ ተሳካ፣ ዛሬ እንደዚህ ሆነ፣ ዛሬ እንዲህ ልናደርግ ነው፣ ልንወራጭ ነው፣ እዚህ ልንገባ፣ እዚህ ልንወጣ ተብሎ በጣም ተፍጨረጨረ። አልተሳካም፣ ሊሳካምም አይችልም። እውነቱን ለመናገር ላይቭ የከፈትኩበት ብቸኛ ምክንያት ለዚህ ነው። ዛሬ ይህንን ነገር ለማሳየት ብቻ ነው ላይቭ የከፈትኩት፣ እችን ነገር ብቻ ለማሳየት። በቃ የጎጃም ህዝብ አይድንም፣ ተስፋ የለውም እያለ ነበር ኤርሚያስ ሲያወራ የነበረው። እንደዛ ነበር ሲያወራ የነበረው 24 ሰዓት ሲያወራ ነበር። ዛሬ እንውልበታለን። ወደ 50 ሺህ ኮፒ ሊንክ አስደረጉ ሊያወራ ነበር። ጻድቁ ባጭሩ ቀጩት። እዚች ጋር አሁንም በድጋሚ አንድ መልእክት ላስተላልፍ። ሰዎች በሃይማኖታቸው እንዳይረበሹ፣ ግራ እንዳይገባቸው ያደረጋችሁ ወንድሞች እግዚአብሔር አምላክ ይባርካችሁ። ዲያቆን ዘማርያም ቃለ ሕይወት ያሰማልን። በተለይ ወንድማችን አኬ እንደ ድሮ ቢሆን ኖሮ እንደዚች አይነት ነገር አግኝተው ስንቱን ኦርቶዶክስ ረብሸው ከቤተክርስቲያን አውጥተው ነበር። ስንቱን ሰው ከቤተክርስቲያን ደጅ አስወጥተውት ነበር። እዛ ሆኜ ላይቡን ስከታተል ቢኖርም እንኳን ገድላትና ድርሳናት የሃይማኖት መከራከሪያ ስለሆኑ ሃይማኖትን የሚያስወጡ መጽሐፍት አይደሉም እያለ ክርስቲያኑ እንደዚህ አይነት መልስ ሲመልስ ሳይ ምን አይነት ጽኑ እምነት ኖሮት በጸና እምነት ላይ እንደቆመ ክርስቲያን ሆኖ አስተውያለሁ። ለዚህ ነገር መሳካት ደግሞ ወንድማችን አክሊል ትልቁን ድርሻ ይወስዳል። በቃኛ ያለው ገድላትና ድርሳናት አያስፈልጉም አይደለም። ገድላትና ድርሳናት የቤተክርስቲያን መጽሐፍት ናቸው። የሃይማኖት መከራከሪያ የማይሆኑበት ዋነኛ ምክንያት ሃይማኖታችን የተመሰረተው በገድላትና ድርሳናት ላይ ወይም በሆነ ጻድቅ ታሪክ ላይ ስላልሆነ በተለያየ ጊዜና በተለያየ ዘመን እንደመጻፋቸው ስርዋጽ ሊገባባቸው ስለሚችል፣ ሃይማኖት ደግሞ በጣም ሴንሲቲቭ ጥንቃቄ የሚያስፈልገው ከዘመነ ሐዋርያት ጀምሮ እኛ ጋር በደም ዋጋ ተከፍሎለት እዚህ የደረሰ ነገር ስለሆነ ጥንቃቄ የሚያሻው ነገር ስለሆነ ገድላትና ድርሳናት ግን በቀላሉ ሰዎች ስርዋጽ እያስገቡ ያልተባለውን እንደተባለ አድርገው ማሳየት እንደዛ የማድረግ እድላቸው በጣም ሰፊ ስለሆነ ከዛ አንጻር እና ደግሞ መጽሐፍቶቹ ለክርስቲያኖች ብቻ የተጻፉ ስለሆኑ መወያያ አይሆኑም። አባት እያለ መቼስ ከልጅ ጋር አናወራም አይደለ? ገድላት የመጽሐፍ ቅዱስ ልጆች ናቸው። ስለዚህ ቀድሞ የሚወራው ከወላጅ ጋር ነው። ከዛ አንጻር ነው። ድሮ ግን የነበረው አመለካከት እንደዛ አልነበረም። ክርስቲያኖች ታምረ ማርያም ላይ፣ ገድለ አቡነ ገብረ መንፈስ ቅዱስ፣ የአባታችን የተክለ ሃይማኖት ላይ የሚሆነ ነገር ሲባል ብዙዎቹ ይረበሹ ነበረ። ስለዚህ እንደዚህ አይነትን ማዕበል
ይህንን ነገር በማስቆም ዙሪያ ላይ ትልቁን ሮል የወሰደው ማንዋሸው ወንድማችን አኬ ዲያቆን ዘማርያም ደግሞ በቀጥታ የሚነሱትን ጥያቄዎች ደግሞ ከሚያረካ መልስ ጋር በመመለስ በቂ መልስ በመስጠት ደግሞ የብዙ ክርስቲያኖችን ልብ ደግሞ አሳርፏል። በቃ አሁን በገድላት ዙሪያ ላይ የምታጭበረብሩት ኦርቶዶክስ የለም። እውነቱን ለመናገር እኔ ዛሬ በጣም ነው ደስ ያለኝ። በቃ ውስጤ እንዴት ሀሴት እንዳደረገ ልነግራችሁ አልችልም። እንዴት ደስ እንዳለኝ የዚህ ሰውዬ ቅዠትና ውሸት ስለተጋለጠ፣ በተለይ ከውሸቱ መጋለጥ በላይ ደግሞ ክርስቲያኖች ዛሬ እንዴት እንዳስደሰታችሁኝ እንዴት እንዳስደሰታችሁኝ። ምንም የሰናፍጭ ቅንጣት ያህል እንኳን አልተናወጻችሁም፣ አልደነገጣችሁም። ቢኖርም እንኳን ገድላት ስህተት ሊገኝባቸው ስለሚችሉ በቤተ ክርስቲያን ይታረማሉ ስትሉ ሳይ እኔ ውስጤ በቃ ረካ። ይሄ ነው በቃ ሃይማኖቱ ማለት፣ ይሄ ነው በቃ የጸና መሰረት ላይ መቆም፣ ይሄ ነው በቃ ዶግማውን መለየት፣ ቅኖናውን ማወቅ፣ ትውፊቱን ማወቅ፣ የትኛው ይቀድማል የሚለውን ነገር ለይቶ ማወቅ፣ ይሄ ነው በቃ። እና እንደዛ ሆናችሁ ስላገኘኋችሁ ዛሬ በጣም ስለእናንተ እግዚአብሔርን አመሰግናለሁ። ተስፋ አስቆርጠናችኋል ስላችሁ በቃ ተስፋ አስቆርጠናችኋል። የለም ከዚህ በኋላ በቃ የለም፣ በቃ የለም። ምን ልበላችሁ፣ ዛሬ ጮማ የሆነ ርዕስ ይዘናል ብለው ነበር የገቡት፣ እየሰማኋቸው ነበር። ሲከተከት ይውላል ዛሬ ነበር። በአጭሩ ተቀጭ። ለዛ ነው ወንድሞችን እዚህ ሚዲያ ላይ ያሉትን ወንድሞች ልናግዛቸው፣ ልንደግፋቸው፣ አይዟችሁ በርቱ ልንላቸው ይገባል። መከፋፈል በመካከላችን ልናስወግድ ይገባል። ቅድምም ተናግራል። ወንድማችን ጋዲ ላይ አንዳንድ ነገሮች ስትናገሩ ሰምቻለሁ፣ አይቻለሁ። አቁሙ። ደከመኝ ሰለቸኝ ሳይል አይኑ እስኪቀላ ድረስ እስከ ሌሊቱ 8 ሰዓት ድረስ ቁጭ ብሎ እያስተማራችሁ በጠዋት ደግሞ ተነስቶ ስራ የሚገባ ወንድማችሁ ነው። በጠዋት ስራ የሚገባ ወንድማችሁ በድፍረት የተናገራችሁት ሰዎች ተዉ። ኦኬ፣ ማንንም ከማንም አታበላልጡ። ሁሉም እዚህ ሚዲያ ላይ የሚመጣው ሰው የቤተክርስቲያንን ልዕልና ከፍ ለማድረግ ነው። የቤተክርስቲያንን ከፍታ ለማሳየት ነው። ቤተክርስቲያንን ምንጊዜም በመናፍቃን እንዳትጠቃ ለማድረግ ነው። ሁሉም ሳይከፈለው ከስራው ከህይወቱ ከብዙ ነገር እየሰዓቱን እያቆራረሰ ባለችው ሰዓት መጽሐፍቶችን እያነበበ እየመጣ እናንተ ጋር የሚያወራው የቤተክርስቲያንን ልዕልና ለማስጠበቅ። እንደነዚህ አይነት ውሸታም ሰዎች እንደፈለጉ ተናግረው ክርስቲያኖችን ከቤተክርስቲያን እንዳያስወጡ በተቻለን አቅም ዳር ድንበሯን ለመጠበቅ እግዚአብሔር ነው የሚጠብቃት። በዋነኝነት የተቻለንን ጥቂቷ ነገር ለማስቀመጥ ያህል ነው እዚህ ቦታ ላይ የምንመጣው እና ይህንን ነገር ልታውቁ ይገባል። ለዚህ አይነት ስራ የምትሰሩ ሰዎች ታረሙ እና ይህንን ለማስተላለፍ ሞክሬያለሁ። የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ አሁንም ረድኤት በረከታቸው በእውነት ከሁላችን ጋር ይሁን፣ ከሁላችን ጋር ይሁን። አሁን ሂዱና አይዞ በሉት ኤርሚያስን። እንደውም ህዝቡን ቆይ አንበት ነው እንደውም እዚሁ ጋር ህዝቡን እንደያዘን እንማማራለን ትንሽ። እንደውም ህዝቡንማ ቆይ አንበት ነው ህዝቡን። አሁን ወደ ሌላ ጉዳያችን እንገባለን። ህዝቡን አልበት ነው ይህን ህዝብ እንደዚህ 1800 ህዝቡማ አልበትም እንደሰበሰብኩት። ኤርሚያስንማ ገና ለብቻው ነው ማስወራው። ኤርሚያስን ገና ለብቻው ነው ማስወራው። ለብቻው እያወራ እንዲሄድ ነው ማድረገው። ልደት እያስቦለከኝ እኮ ሂጅ ገና ለብቻው ነው ማስወራው። ዛሬማ አሁን የተንጨረጨረ ነው መቼስ በዚህ ሰዓት ላይ መቼስ ቦለከኝ። ለምን ትፈራለህ? ለምን አትወያየም? እዚህ ከፍተህ ከምጭ ወስለው ውጣ ብሎክ አድርጎሻኝ። በጣም ብልግና ነው። እና አሁን ክርስቶፎረስ እንኳን ደህና መጣ፣ ሰሙ እንኳን ደህና መጣ። እንዴት ናችሁላችሁ? እግዚአብሔር ይመስገን። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። እንዴት ናችሁ? አንድ መልእክት በዛው ላስተላልፍ። እነፎይን በተመለከተ እንዴት አጭር እንትን ሰርቻለሁና ኮፒ ሊንክ ትደረግ እንግዲህ ይታወቃል። ፕላስ ደግሞ በደንብ ድምፅን ሆናቸው ሁለት ሻ እንዳንረሳችሁ። እግዚአብሔር ይስጥልኝ። እሺ አሁንም ነገም ወንድሞቻችንን በጸሎት ማሰባችንን ማቆም አይጠበቅብንም። እነ እፎይን እነ ጳላውዲዮስን ሁለቱን ብርቱ ወንድሞቻችንን በሞት
መንገድ ላይ እየተራመዱ በእግዚአብሔር ቸርነት ያሉትን ወንድሞቻችንን አሁንም በጸሎት ልናስባቸው ይገባል። እግዚአብሔር አምላክ በያሉበት ቦታ ይጠብቋቸው። እስካሁን ደህና ናቸው፣ ነገም ደህና ይሆናሉ። የእስራኤል አምላክ እግዚአብሔር ይጠብቃቸዋል። እስራኤላውያንን ባህር ከፍሎ ያሻገረ፣ ዳንኤልን ከአንበሳ አናብስት የጠበቀ፣ ሰለስቱን ደቂቅ ሶስቱን ህፃናት ከእሳት ከመቃጠል የጠበቃቸው እነዚህንም ሁለቱን ወጣቶች እንደሚጠብቃቸው እናምናለን። ጸሎታችን ግን አይለያቸው። ቤተክርስቲያንም አብዝታ ትጸልይላቸው። ክርስቶፎሮስ የሰራውን ቪዲዮ ሁላችሁም እየገባችሁ ኮፒ ሊንክና ሼር በማድረግ ተባበሩ። ክርስቶፎሮስ የሰራውን ቪዲዮ እየገባችሁ ኮፒ ሊንክና ሼር በማድረግ ተባበሩን። ክርስትና እና ደግሞ ቪዲዮ እንስራለን። አይዟችሁ በርቱ እንበላቸው። ልደትዬ በነገራችን ላይ አንድ ነገር እንትን ብትሉ ይሄን ቪዲዮ ብታገኙት ደስ ይለናል። ይሄን መጽሐፍ ብታገኙት እስኪ ቪዲዮ ላብራና ላሳያችሁ። እዚህ ማዕከል ላይ ታገኙታላችሁና ይሄን መጽሐፍ ብታገኙት ደስ ይለናል። ዲያቆን ያረጋል አበጋዝና ቀሲስ ስንታየሁ ያዘጋጁት መጽሐፍ ነው። 1995 ዓ.ም ማህበረ ቅዱሳን ላይ ነውና ለግቢ ጉባኤ ተማሪዎች እንትን የተባለ ነው። በስልጠና መልክ ይሰጥ የነበረ ነው። ስለ አዋልድ መጽሐፍት ነውና ቤተክርስቲያናችን ስለ አዋልድ መጽሐፍት የምትላቸው ሜን አንዳንድ አንኳር ብዙ ኦርቶዶክሳውያን እህት ወንድሞቻችን ማወቅ ያለባቸው አንዳንድ ነገር አለ። አዋልድ መጽሐፍ እያለ አብራራ ጥሬ ትርጉሙ የመጽሐፍ ልጆች ማለት ነው። 11 መጽሐፍትን የሚተረጉሙ የሚተነትኑ ምስጢርን አራቀው ትርጓሜን አቃንተው የሚያቀርቡ በነቢብ የተደረገውን በገቢር በትምህርት የተሰጠውን በሰው ሕይወት የሚያሳዩ መጽሐፍት አዋልድ መጽሐፍት ይባላሉ። 11 መጽሐፍት የሚባሉትም ቁጥራቸው 81 የሆነው አምላካዊት መጽሐፍት ነው። አዋልድ መጽሐፍ ልጅነታቸው ለ11 መጽሐፍት ነው። ልጅ ከአባቱ አብራ ከእናቱ ማህፀን ተከፍሎ ወላጆቹ መስሎ እንዲወጣ እነዚህም በምስጢርም በእምነትም በስርዓትም የ11 መጽሐፍ ስርና መሰረት ይዘው ተገኝተዋል። በመሆኑም ይልና በምስጢርም በትምህርትም ከ11 መጽሐፍት የሚቃረን መጽሐፍ ከአዋልድ መጽሐፍት አይመደብም፣ አይቆጠርም። 4 ነጥብ ነው። ቤተክርስቲያን በደንብ አስተውሉ። በመሆኑም በምስጢርም በትምህርትም ከ11 መጽሐፍት የሚቃረን 11 መጽሐፍት የምንላቸው ቁጥራቸው 81 ያው 81 የምንለው መጽሐፍ ማለት ነው። በጣም የሚቃረን መጽሐፍ ከአዋልድ መጽሐፍ አይመደብምም አይቆጠርምም። ቤተክርስቲያን ናት ይህን መጽሐፍ ያሳተመችው። ምክንያቱም በሐዋርያው ቃል ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል የሚሰብክላችሁ የተረገመ ይሁን። 4 ነጥብ። ይህ ከተባለ ካለች በኋላ የተወሰነ ማብራሪያ ተሰጥበትና ስለ እነዚህ ቅዱሳት መጽሐፍት ባለቤትነታቸውን ትናገራለች። የቅዱሳት መጽሐፍት ባለቤታቸው ቅድስት ቤተ ክርስቲያን ናት። ምክንያቱም ቅዱሳት መጽሐፍት የእግዚአብሔር ገንዘቦች በእርሱ ፍቃድና ምሪት የተጻፉ ሲሆኑ ቤተ ክርስቲያን ደግሞ እግዚአብሔር በደሙ ያዋጃት በምድር የእግዚአብሔር እንደራሴ የሆነች የጸጋው የገንዘብ ሁሉ ግምጃ ቤት ናትና የሐዋርያት ሥራ ምዕራፍ 20 ቁጥር 28 ሜንሽን ካረገ በኋላ ከእግዚአብሔር የተላኩ ሐዋርያትን መንፈስ ቅዱስ ገልጦላቸው ወንጌልን መልእክታትን የጻፉት ለቤተ ክርስቲያን ነው። እንደዚሁም ሁሉ የአዋልድ መጽሐፍ ባለቤታቸው ቤተ ክርስቲያን ናት። በደንብ አስተውሉ። ከዚያ በኋላ ካለ የአዋልድ መጽሐፍት ጻፎች የቤተ ክርስቲያን ልጆች ሲሆኑ እነርሱም መንፈሰ እግዚአብሔር እንደገለጠላቸው መጠን መጽሐፍቱን የጻፉት ለቤተ ክርስቲያን ልጆች ለምእመናን ነው። መጽሐፉ የተጻፈው ለቤተ ክርስቲያን ልጆች ለምእመናን ነው። በመሆኑም ባለቤታቸው ቤተ ክርስቲያን ስለሆነች ለትርጉማቸው ለታሪካቸውና ለምስጢራቸው ሁሉ መጠየቅ ያለባት ቤተ ክርስቲያን ብቻ ናት። 4 ነጥብ። ቀለሜ አይደለም ይሄ እንዲላል ይሄ እንዲላል እያለ የሚያርመው ቤተ ክርስቲያን ውስጥ ሊቃውንት አሉ። የቅዱሳት መጽሐፍት ሁሉ ተጠሪነቷ ለቤተ ክርስቲያን ስለሆነ ቤተ ክርስቲያን ነው የሚመለከታት። አንድ ኦርቶዶክስ አዊ ክርስቲያን ጥያቄ ቢኖርበት ሚዲያ ላይ ወጥቶ አይደለም የሚጠይቀው፣ ወይ ፕሮቴስታንት ጋር ሄዶ አይደለም ይሄ እንዲህ ነው ወይም ከፕሮቴስታንት ጋር አይደለም የሚሰማው። ጥያቄ ካለው ቀጥታ ቤተ ክርስቲያን ሄዶ ባለቤቷ ቤተ ክርስቲያን ስለሆነች ቤተ ክርስቲያንን ጠይቆ የቤተ ክርስቲያን መልስ መስማት አለበት። ስለዚህ ጥንቃቄ ማድረግ ይጠበቅብናል። ያው በቅድስናቸውም ዙሪያ
ስለ ይሄን መጽሐፍ ካገኛችሁት ልደት ይሄ እንደ አዋልድ መጽሐፍት በሚል ቶፒክ ይዛችሁ ወይም ኮርስ እየሰጣችሁም ካላችሁ አዋልድ መጽሐፍ አንዱ ኮርስ ሆኗችሁ ይሄን መጽሐፍ ብትጠቀሙትና እንደ ሪፈረንስ በጣም ጥሩ ኮንተንት ያለው ነው። በአዋልድ መጽሐፍት ዙሪያ ሰፋ ያሉ ሀሳቦችን አጠር ባለ በሚገባን ልክ ደስ በሚል ሁኔታ የሚያብራራ መጽሐፍ ነውና ይሄን መጽሐፍ ብትጠቀሙት በጣም ደስ ይለናል። ያው ብዙ ጊዜ ኦልሞስት ላይ ነው ይሄን መጽሐፍ ለኦርቶዶክሳውያን እህት ወንድሞቻችን እዛ ቤት አትግቡ። መናገርም ካላባችሁ ጥያቄም ካላችሁ ቤተክርስቲያንን ነው ሊጠይቋችሁ ይችላል። ምንም አያገባውም። መጽሐፍ ይዞ አንድ ፕሮቴስታንት እንዲህ ነው ቢል ምንም አያገባውም። ምክንያቱስ የተጻፈው መጽሐፉ ለቤተ ክርስቲያን ይኸው ለማን ልጆች ነው? ለቤተ ክርስቲያን ይኸውላችሁ ይኸው ለቤተ ክርስቲያን ልጆች ለምእመናን ነው። ምን መጽሐፍቱ የተጻፈው ለቤተ ክርስቲያን ልጆች ለምእመናን ነው። ለምእመናን ስለሆነ እናንተ ልጆች ናችሁ። ልጅ ጥያቄ ያለውን ለአባቱ ነው የሚጠይቀው፣ አባቱን ነው የሚጠይቀው። እና መጠየቅ ካለባችሁ ጥያቄም ካለባችሁ እናንተ ካነበባችሁት ማለት ነው ሁሉንም ምድር ላይ ያሉ ገድላትን እያመጡ የኢትዮጵያ ቤተክርስቲያን ውስጥ ያለውን ገድላት እያመጡ የእነሱ ቢዝነስ ስላላቸው ገንዘብ ስላ እያመጣ ደስ ያለውን አምጥቶ ይሄ እንዲላል ቆይ እዚህ መጽሐፍ ላይ ተዘጋጅተንበት ምናልባት የማናውቀው ነገር ካለ መምህራን ጠይቀን እንመጣለን። ይሄን ግን አንተ የምታነሳውን ካላነበባችሁ አላነበብም። ማታውቁት ከሆነ አናውቀውም። አሊያም ሲቀጥልም ደግሞ እንዲህ አይነት ሀሳብ የሚያነሱ ሰዎች ጋር መሄድ የለባችሁ። ምክንያቱም ለቤተ ክርስቲያን ልጆች ለምእመናን የተጻፈ ስለሆነ እነሱ የቤተ ክርስቲያን አካል ውስጥ የተጨመሩ ህዝቦች አይደሉም። ፕሮቴስታንቶች አካል አይደሉም። እኛ ከአካል ጋር የምንወያየው አሁን በእኔና በልደት መሀል ይሄ ውይይት ቢፈጠር ኦኬ፣ አካል ውስጥ ያለንን ብልቶች ነን። በብልቶች መካከል የሚደረገው የራስ የሆነ ውይይት ይሆናል። አንድ ፕሮቴስታንት ግን አካል ወደሚያደርገው እምነት ሳይመጣ አካል ውስጥ ስለሚጠየቅ ነገር ለምሳሌ አንድ ሰው ጉበት ሳይኖረው አንድ ሰው ጉበት ስለሚያመነጨው ኢንዛይም መናገር የለበትም። ወይም የኔ ጉበት ኢንዛይም ያመነጫል፣ እንዲህ አይነት ኢንዛይም ያመነጫል፣ ይሄ የሚያመነጨው ኢንዛይም ይጎዳኛል ብሎ ማውራት የለበትም። መጀመሪያ ጉበት ሊኖረው ይገባል። አሁን ፕሮቴስታንት ጉበት ሳይኖረው ጉበት ስለሚያመነጨው ኢንዛይም እያወሩን ነው ያለው። እና እንዲህ አይነት ነገር ላይ በጣም ጥንቃቄ ብናደርግ በቃ ምንም አይመለከታቸው። ቀለሜ መጠየቅ ከፈለገ መጥቶ እኛን ይጠይቃል። ከፍቶ ይጩ ምን አገባን? ይጩ። ምክንያቱም ቀለሜ ማለት ጉበት ሳይኖረው ስለ ጉበት ኢንዛይም የሚጮህ ሰው ነው። የኔ ጉበት ኢንዛይም እንዲህ ነው አያመነጭም እያለ ነው። ሲጀመር እኮ ስለ ጉበት ሊያወራ ጉበት ሊኖረው ይገባልና፣ ስለዚህ የቤተክርስቲያን ኢሹ ሊያነሳ መጀመሪያ የቤተክርስቲያን አካል ውስጥ መጨመር አለበት። የቤተክርስቲያን አካል ውስጥ የሚጨመረው 5ቱ አዕማደ ምስጢርን ተምሮ ሲጨርስ አምኖ ሲቀበል በልጅነት ጥምቀት ቤተክርስቲያን ስታከብረው ነው። በማተበ መንፈስ ቅዱስ ሲታተም ነው። ስጋው ደሙን ሲቀበል ነው። እና እንዲህ አይነት ነገር ላይ በጣም ጥንቃቄ ብናደርግ ገና ያልዳነ ሰው መጥቶ ለዳኑ ሰዎች የተጻፈን መጽሐፍ ይዞ እንዲህ ነው ሲል እድል ባንሰጠው። እንዲህ አይነትን ሰው ይጩ ቤቱን ከፍቶ ይጩ የሚጠቅማቸው ከሆነ። ያው ሰሞኑን እኛ ቪዲዮ እየሰራን ነው። ቀለሜ ቤት የተማሩ የ5 ዓመት ምሩቆች ብለን እያያችሁ ነው። ሚስጥረ ስላሴን ጠይቀናቸው ስላሴ ስንት ነው? እስኪ የስላሴ ሶስትነት ንገሩን ስንል ምን ሲሉን ነበረ? የስላሴ ሶስትነት ስላሴ በመፍጠር 3 ነው። አሁን እዛ ገስት ላይ የተቀመጡት ሶስትነታቸው በመፍጠር 3 ነው፣ በስም 3 ነው፣ ሌላ ከዚህ ውጪ ሶስትነት የለም እያሉ ነው የሚመልሱት። እንግዲህ የቀለሜ 5 ዓመት ሙሉ ቀለሜ ስርስር ሲከተሉ ገስት ላይ ቁጭ ሲሉ የነበሩ ሰዎች። ስለዚህ ለእነዚህ ልጆች የምንሰብካቸው የክርስቶስ ወንጌልን መሆን አለበት። ቀለሜም ሲመጣ ቁጭ አድርገን ወንጌልን አስተምረ ነው ቢሄድ ጥሩ ነው፣ የተሻለ ነው ብዬ አስባለሁ። ልደትዬ ቴንኪው፣ እግዚአብሔር ያክብርልን። ሰሙ እናመሰግናለን። ቆንጆ ማብራሪያ የሰጠበት ደስ ይላል። እንደዚህ ክርስቲያኖች ህብረት ስናደርግ መልካም ነው። እንደዚህ ህብረት አድርገን ለቤተክርስቲያን ብንቆም ድክመታችንን ወደ ጎን አድርገን በድክመታችን ሳንወቃቀስ ድክመት ሲኖርብን በውስጥ እያወራን ጥንካሬያችንን ብቻ ወደፊት ለፊት እያወጣን ለቤተክርስቲያን የሚጠቅመውን ስራ ብንሰራ መልካም ነው። ምክንያቱም በጣም ብዙ የቤት ስራ ስላለብን
በጣም ብዙ የቤት ስራ ስላለብን ትኩረት ወደዛ ብናደርግላለሁ። ክርስቶፎረስ የምትናገረው ነገር አለ ተስተላልፈው? እሺ ልደትሻ፣ እውነት ለመናገር ጥቂት ነገር አይቻለሁኝ እኔም ሳልገባና ገብቶኛል ጉዳዩ። ቅድም በደንብ ሲብራራም ነበረ ዲያቆን ዘማርያም፣ በተወሰነ መልኩ ተከታትየዋለሁ። አንተንም ሌሎችንም እንደዛው እና ቃሌቱን ያሰማልን ስህተትን ያውርስልን። በነገራችን ላይ ፕሮቴስታንቶችም እኮ ሆነው ይህን ነገር የሚቃወሙ አሉ። ለምሳሌ መጥራት ካስፈለገ ምናልባት ቪዲዮም ተሰርተው ሁሉ አይቻለሁኝ። ለቢዝነስ እንደሆነ ሰውየው እንደዚህ ሲቀላቡጥ የሚውል ብዙዎቹ ይገባቸዋል እውነት ለመናገር እና የሆነ ጊዜ ገድል ገሌ ብሎ የሆነች ነገር ፈብርኮ ይመጣል እየቆራረጠ እየጠገነ ሰው ጉዳዩ ቢዝነስ ነው። የሆነ ጊዜም እስከ $100,000 ሰበሰበና ጠፋ ብሎ ቆይቶ መጣ ምናምን። እሱ ሲበዛ በነገራችን ላይ እንደዚህ ያለው ከባድ ነውና ያለው አማራጭ እኔ አሁን ግዕዝም ሲያነብ ሰማሁት ቅድምና በጣም አሳፋሪ ነው። እግዚአብሔር እንደው በጣም አሳፋሪ ማለት ነው። እኔ በዚህ ልክ ምሁር መስሎ ለመቅረብ የሚያደርገው ጥረት በራሱ ምን ያህል ለሆዱ እንደጨከነ የምንረዳው ነው። እና ይሄንን ፕሮቴስታንት ወንድሞች ጤነኞች ራሱ ይረዱታል በደንብ አድርገው። አደባባይ ላይ ወጥተው ሲናገሩ ሰምተናል። ለምሳሌ ሙለታ ሲናገር ሰምቼዋለሁ እኔ፣ አቤል አቡና፣ ሌሎችም እንደዚህ አሉ። እና ጤነኛ የሆነ ፕሮቴስታንት እውነት ለመናገር እሱን አይከተለውም። እኛ ልጆች ከነቁ ቆይተዋል። ቅድም አንተ ጥሩ አድርገህ ገልጸኸዋል። እና የቤተክርስቲያን ልጆች ምንም ነገር ቢባል እናት ቤተክርስቲያን አለችን፣ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አለችን። ምንም ነገር ብንጠይቅ ቤተክርስቲያን ምላሽ አላት። አዋልድ መጽሐፍትን በተመለከተ ቅድም ሲባል እንደነበረው ምንም አይነት ስህተት አይገኝባቸውም፣ እንከን አልባ ናቸው። በአጻጻፍ በፊደል የሚሆን እንዲያው በየት የሚሆን የሚባል ነገር የለም። መጽሐፍ ቅዱስ ውስጥም እኮ ስህተት ልናገኝ እንችላለን አይደል? ለምሳሌ የፊደል ሰምቲንግ ለዛ ሊገኝ ይችላል። ምንም የሚያደናግጥ ነገር የለም። ከፕሮቴስታንቶች ጋር ባለ ልዩነት የአዋልድ መጽሐፍት ጉዳይ አይደለም። ስለዚህ እንዴት አይነት ተንኮል እንደሆነ እሱም አጋንንታዊ የሆነ ቤተክርስቲያንን የክርስቶስ የሆነችን ቤተክርስቲያን ማስጠላት እና ደግሞ ቢዝነስ እንደሆነ እኔ ብዙዎቻችን ከገባን ቆይተናል ከገባን። ይህንን ከተረዳን ይልቁንስ ፕሮቴስታንት ወንድሞቻችንን የምናድንበትን መንገድ አንዳንዴም እንደዚህ ገፍተው ሲመጡ እንደዚህ ምላሽ እየሰጠን ልክ ዛሬ እንደሰጠው እያደረግን የምናድንበት መንገድ ላይ እየተመዳደብን በጋራ በአንድነት በፍቅር ነው መዝመት ያለብን እና ብዙዎቹ እያመለጡ ነው። እግዚአብሔር ይመስገን። ወንጌልን ብለው ሌላ ወንጌል የማይታወቅ የግለሰብ ፈጠራ። ሁሉም ሁሉም ፕሮቴስታንት እምነቱን የሚጀምረው ከራሱ ነው፣ ከኪስ ነው። በእነዚህ አይነት ጥፋት ውስጥ ኢየሱስ እያሉ ግን ኢየሱስን ያላገኙ ናቸው እና በዛ መንገድ ያሉትን ተረባርበን ማዳን ላይ ትኩረት ሰጠን ማድረግ ነው እና አይ ቲንክ ቅድም በደንብ ስላላችሁት ልደትሻ እኔ መደጋገም እንዳይሆን ብዬ ነው ብዙ እንትን የማልለው። አሁንም ቢሆን ገብተው ፕሮቴስታንት ወንድሞቻችን ትልቁ ልዩነታችን ላይ ከምስጢረ ሥላሴ ጀምሮ ነገረ ክርስቶስ፣ የመዳን ጉዳዮች፣ ምስጢረ ጥምቀቱ፣ ምስጢረ ቁርባን፣ ስራ ወዘተ እያል እነዚህ ነገሮች ሌሎቹንም ጉዳዮች እያነሳን የቅዱሳንም ጉዳይ ቢሆን ራሱ አማላጅነታቸው፣ ክብራቸው ይሄ በመጽሐፍ ቅዱስ ቁጭ ያለ ጉዳይ ነው። ገድል አዲስ ነገር አይደለም። መጽሐፍ ቅዱስ ራሱ የገድል መጽሐፍ ነው። በነገራችን ላይ ማለት የቅዱሳን ሕይወት የታጨቀበት መጽሐፍ ነው። እንዲህ ስለ ታላላቅ አባቶች ነቢያትና ሐዋርያት መጽሐፍ ቅዱስ ነው ያገኘን ነው። የሐዋርያት ገድል እኮ አለ እኮ አይደል? የሐዋርያት ስራ ማለት የሐዋርያት ገድል ማለት ነው። መጽሐፈ ኢዮብ፣ ገድለ ኢዮብ ነው። ምንም ግልጽ ነገር ነው። ይሄ በስያሜ እንኳን ደረጃ ተሰጥቶ ማለት ነው። መጽሐፈ አስቴር አለ እና ብርቅና ድንቅ አይደለም። ወንጌሉ መጽሐፍ ቅዱስ ስላልገባቸው ነው እንደዚህ መከራቸውን የሚበሉት እና ተንኮልም ስለሆነ ነው። ዲያብሎስ ምን ያድርግ እና እንዳልኩት አሁንም ቢሆን ሰው ሳይበተን ቅድም አንተም እንዳልከው ገብተው ብንዋይ ብንማማር አሪፍ ነው ብዬ አስባለሁ። ለተሻ እሺ ወይ ትንሽ እንትን ብለን ቆየት ብለን እንግባ ወደ በኋላ አካባቢ። እኔ ያው በዋነኝነት እችኛዋን መልእክት ለማስተላለፍ ነበረ የፈለግኩት። እችን ነገር ኤርሚያስን ሀሳብ ማፍረስ እንደ እግዚአብሔር ቃል ስተት መሆኑን ለማሳየት ነበረ። እግዚአብሔር ረድቶን ተሳክቶልናል። እግዚአብሔር ስለ ሁሉም ነገር የተመሰገነ ይሁን። የአቡነ ገብረ መንፈስ ቅዱስ አምላክ የተመሰገነ ይሁን። የአቡነ ገብረ መንፈስ ቅዱስ አምላክ የተመሰገነ ይሁን። እኔ አቡነ ገብረ መንፈስ ቅዱስን በጣም ነው መወዳጅ። ክርስቶስ ምስክሬን እጅግ በጣም ስለ እውነት ሁለቱንም ገዳማቸውንም አይቼዋለሁ። ዝቋላንም አይቼዋለሁ፣
ምድረ ከብድንም አይቼዋለሁ። ሁለቱንም አይቼዋለሁ። የቀረኝ ዚጊቲ የሚባለው አርባ ምንጭ ያለውን ነው። እሱም ደግሞ እግዚአብሔር ሲረዳኝ ሄጄ አየዋለሁ። እና ክርስቲያኖች ገድላት፣ ድርሳናት የሃይማኖት መከራከሪያ አይሆኑም። ለዛም ሰሙ ያሳየውን መረጃ በቂና ከበቂ በላይ አይነታቸዋለሁ። ክርስቲያኖች ነው የሚያወሩት። ክርስቲያኖች ካልዳኑ ሰዎች ጋር ክርስቶስን ለማወቅ ገና ዳዴ እያሉ ካሉ ሰዎች ጋር የምናደርገው ነገር ቢኖር ምንድነው? ስለ ክርስቶስ ማውራት፣ መስበክ፣ ነገረ ስላሴን ለማያውቅ ነገረ ስላሴን፣ ሚስጥረ ስላሴን መስበክ፣ ነገረ ክርስቶስ ላልገባው ነገረ ስላሴን፣ ነገረ ክርስቶስ መስበክ፣ ቅዱስ ቁርባን፣ ጥምቀት፣ እኚህ ልክ ሲያምኑ ሲበረቱ፣ ገድላት ድርሳናት ደግሞ የቤተክርስቲያን መጽሐፍት ናቸው። በዚህ መልክ ይታያሉ፣ እንዲነበባሉ። እንዲህ የሚያስቸግር ነገር እንኳን ቢኖር ቀረብ ብለህ መምህራንን ቀጠል ሲልም ቤተክርስቲያንን እየጠየቅ መረዳት ትችላለህ ብለን ሸክም ሳናበዛባቸው ቀስ እያልን እያለማመድን ወደ ክርስትና እናመጣቸዋለን። ስለዚህ ኤርሚያስ አልተሳካም። ለዛሬ ትላንትም አልተሳካም፣ ዛሬም አልተሳካም፣ ነገም አይሳካም፣ ነገም ወደፊትም አይሳካም። ክርስቲያኖች ሃይማኖታቸውን አውቀዋል፣ ለይተዋል። ምን ማስቀደም እንዳለባቸው ጠንቅቀው አውቀዋል። አስቀድሞ ምን ላይ ትኩረት መስጠት እንዳለባቸው፣ ስለምን መጀመሪያ ማውራት እንዳለባቸው ጠንቅቀው አውቀዋል። ክርስቲያኖች አልተሳካም። በጣም ያሳዝናል። ዛሬ አሁን ቀኑን ሙሉ ሲያወራ ቢውል ይገርማቸዋል። ክርስቲያኖች ቀኑን ሙሉ ነገም ከነገ ወዲያም ሲያወራ ቢውል ይገርማቸዋል። እሱ ሳምንት ሙሉ ተዘጋጅቶ የመጣበትን ጉዳይ ወይ ደግሞ ከዛም በላይ ተዘጋጅቶ የመጣበትን ጉዳይ እኛ እግዚአብሔር አምላክ ረድቶን ሰዓታት ባልሞላ ጊዜ ውስጥ ምን እንደሆነ ተመለከትን። አሁን ይገርማችኋል። አሁን ነገ ከነገ ወዲያ ቢያነሳው እየደጋገሙ ቢውል ይደንቃችኋል። ትገረማላችሁ። ራስ መቼም ነው የማይሳካው። እየሄዳችሁ እሱ ጋር ለዛሬ አልተሳካም አላለፈም በሉት። በጌዡ ወቀጣል በበርበሬ። ኤኒዌይስ ግሩሜ ሰላም ይበለንና እንጨርስ። ክርስቶፎሮስን ክፈት ፕሊዝ። ክርስቶፎሮስ ከቻልክ ክፈት በእናትህ። ህዝቡ ይምጣ አንተ ጋር። ከዚህ እኔ ሳልዘጋ ይገርምህ ግሩሜ ልቅደመው። ቆይ ይችን ብቻ ቅደመኝ። ከዛ ልከፍት ስመጣ ይከፍታል እና ለዛ ነው የመጣሁት። መክፈት ይችላል። እኔ አልዘጋውም። ኮሆስት አደርገዋለሁ ከአንተ ጋር። ከዛ ሰውን ወደ አንተ ደግሞ እናሸጋግረዋለን። ውረድና ክፈት። ከዛ ኮሆስት ወደ አንተ ልክላለሁ። ግሩሜ ይቀጥልና እንትናለን። እንዴት አላችሁ? እንዴት ዋላችሁ? ልደትዬ እግዚአብሔር ይመስገን። እንዴት ነህ? አለን። ክርስቶፎሮስ ሰሙ አንተ እንደኔ ድሮ ሰው ነው። በእናትህ ይሄን መጽሐፍ ከየት አገኘው? ሰሙዬ የሚገርምህ 12ኛ ክፍል ነው እኔ ጉባኤ ላይ ነው እና ግቢ ጉባኤ ላይ ስልጠና ውስጥ 12ኛ ክፍል ወደ ግቢ ጉባኤ ልንሄድ እንግዲህ መች መሰለ 1997 ማለት ነው። ግቢ ልገባ ስለ የተሸለምኩት መጽሐፍ ነው እና በፊት ለፊት በኩል አዋልድ መጽሐፍ ትላለች፣ በጀርባዋ በኩል ደግሞ ግቢ ስለመግባት የሆነ ነገር አለ። እኛ 2002-2003 ነው 2002-2003 ነው የኛ ግቢ። እንደኔ አይነት የድሮ ሰው አገኘው ብዬ እኮ ነው የዛኔ ነው። እና በጣም አሪፍ መጽሐፍ ነው። በጣም አሪፍ መጽሐፍ ነው። ለግቢ ጉባኤ ማዘጋጃ ቢሆን መጽሐፍ ነው። ያው በገድላት ላይ ብዙዎቹን ብላችሁታል እና ምንም የተለየ የሚጨምረው ነገር የለም። ሌላው ድርሳናት ስንል ግን እነዚህ የሊቃውንቱን ትምህርት ማለት እንዳልሆንም ደግሞ ልብ ሊባል ይገባል። ምክንያቱም መጽሐፍ ቅዱስን ራሱ መጽሐፍ ቅዱስ መሆኑን የምናውቀው በሊቃውንቱ ትምህርት ስለሆነ ድርሳናት ስንል የነዚህ የሊቃውንቱ ድርሳናትን ሳይሆን ለምሳሌ የመላእክት ድርሳናት አሉ፣ እነሱን ማለታችን ነው። ገድላት ድርሳናት ለመከራከሪያ አይሆንም ስንል የመላእክት የቅዱሳን መላእክት ድርሳናት ማለት እንጂ የዚህ የነ ቅዱስ ቄርሎስ የነ ሄሬኔዎስ የነዚህ ድርሳናትን እያለን እንዳልሆነ በዛው ልብ እንዲባል ነው። እዚህ ኮመንት አይቼ ስለነበረ ነው ወንድማችን የጻፈው እና ምንም የምጨምረው ነገር የለም። ዛሬ የሚመታል ነገ የሚመታል ከነገ ወዲያ የሚመታል የሚለው መፈክር አስተጋብቼ ከመውረድ ውጭ ሌላ ብለው ነገር የለም። አመሰግናለሁ በጣም። እናንተንም እበላችኋለሁ፣ አንተንም እበላሃለሁ፣ አንተንም እበላሃለሁ። እናንተ ቴንኪ ጉርሚያ ታታም ስል አለ። አቤት ይመቻችሁ። ሄድኩኝና
ልደት ሄድኩኝና አስገቡኝ፣ ሮጠው ቶሎ ብለው አስገቡኝና እስከ መቼ በቀደም እኔ ከኔ ጋር በነገረ መላእክት ዙሪያ እንወያይ ብዬው 1 ሰዓት ከ3 ደቂቃ ቤቴ መጀመሪያ ቀድመ መልሱን ንገረኛለህ፣ ምን እንደምታወራ ንገረኝና ውይይት 1 ሰዓት ከ3 ደቂቃ አለ። በኮስት እንግባ ተባብለን ስጠብቀው ቀን ሙሉ አስጠብቆኝ በዛው ጠፋ በቃ። እና ደፍሮ ገብቶ አይወያይም። በዚህ ቢያበቃ ጥሩ ነበር አለ። ሁላችሁም ወደ ቤታችሁ ትሄዱ ነበር። ሌላም አለ ስልህ ለራሱ የሚሆን የሚም ንግግሮችን የሚናገር ሰው እኮ ነው ኤርሚያስ። ራሱ ላይ ነገር ራሱ ላይ ነው የሚሰራ የሚናገራቸው ንግግሮች ለነ ሄሉ ግብአት ነው የሚሆናቸው። ለነ ሄሉ ቢያቃትማ በድሮን ሁሉ ነው የሚደበድባት ካለችበት ነው። ለማንኛውም ክርስቶፎሮስ ጋር እየሄዳችሁ ሁላችሁም ትምህርት ስሙ። ኮስት ላድርግለት ግሩሜ፣ እናንተ ካላችሁ ኮስት አድርግለት። ምን አልከኝ? እናንተ እያላችሁ ኮስት ማድረግ አይቻልም። ኮስት ላድርግለት። ኦኬ በቃ እንውረደሽ። ቴንክ ዩ። እሺ ግሩሜ አመሰግናለሁ። ግሩም የተናገረውን ሀሳብ ያዙት። ድርሳናት ሲል የአበው የሊቃውንትን ትምህርት አያካትትም። የመላእክትን ድርሳን ነው የሚያካትተው። ኦኬ ድርሳናት ሲል የአበውን ትምህርት እንደማያካትት ማወቅ አለባቸው። ገድላት ድርሳናት የሃይማኖት መከራከሪያ አይደሉም ስንል ሃይማኖት አበውን እያልን አይደለም። የአበውን የሊቃውንቱን ትምህርት እያልን እንዳልሆነ በደንብ አድርጋችሁ ልታውቁ ይገባል። እግዚአብሔር ስለ ሁሉም ነገር የተመሰገነ ይሁን እና በዚህ ቢያበቃ ጥሩ ነበረ። ሁላችሁም ወደ ቤታችሁ ትሄዱ ነበር። ሌላም አለ ስልህ አቤት ክሪስ አልከፈተም እንዴ? ክሪስ አልከፈተም እና ኤኒዌይስ በቃ ሁላችሁም መልካም ጊዜ ይሁንላችሁ። ቻው። እና ምናልባት ሰምቼ ብናገር የተሻለ ይመስለኛል፣ ሳልሰማ ከመናገር ልናገር በኋላ የኔታ ወይስ ትንሽ ሀሳቦችን ልስማ ወይስ ሰው የተቀረጸ ነው ያለው? ገና ኮንክ እንትኑ ላሳይ ገብረስላሴ ኩንፈዩ አለ አይደለ? ኩንፈዩ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች ሰላም ብያለሁ። እንዴት ናችሁ? እኔ ሰላም እግዚአብሔር ይመስገን። እንኳን ደህና መጣችሁ። ሸር አድርጉት በደንብ። ልደት አልወጣም አይደል? ልደት ወጥቷል። አይ ቲንክ ሌሎች የከፈቱ ካሉ በዘጋ ጥሩ ነው መሰለኝ። ኦኬ ዘግታችኋል። እሺ ማን አለ የከፈተ? ኦኬ
እሺ ባሮክ ከፍቷል እንዴ? ቅድም እንደዛ ኮሜንት አንድ አንብቤ ነበር አለ ማለት ነው። እሺ ሁላችሁም እንኳን ደህና መጣችሁ። ያየሁት መስሎኝ ነበር ግን የዘጋ መሰለኝ ደግሞ። ኦኬ ቆይቼበት ነው። እሺ ችግር የለም። እስቲ ቆይ ባሮክን ቼክ ላድርገውና አንዳውም የእነንተናን ጉዳይ ከሆነ ያነሳው እዛ አይ ባሮክ ጋር ብዙ ሰው አለ አይ ቲንክ ሶ የነፎይንም ጉዳይ ከሆነ ያነሳው ምን ይሻላል? እዛ ብንሄድ አሪፍ ነው። እንደዛ አይነት ቪዲዮ ሰርቶ አይቼዋለሁ። እሺ አይ ቲንክ እዛ ብንሄድ ይሻላል። እንደዛ እናርግና በተለይ የነፎይን ጉዳይ ጳላዲን አውርቼው ነበርና እሱን ነገር ላስፋ አለ ካልክ ትከፍታለህ። አስፋል እሺ አንተ የምታውቀው አስፍቻለሁ። ክፈትና አሳየን። አንተ ታውቃለህ። ሜቢ ከኔ የተሻለ ክፈትና አሳየን። አንድ ርዕስ ልጠይቅሽ። ያንን ርዕስ ካወጣሽው ክፈትና ያንን ርዕስ ካወጣሽው ማለት ነው ታውቂዋለሽ መጽሐፍ ቅዱስ አንተ አሳየን። ምኑን ላሳይሽ? አሁን መጽሐፍ ቅዱስሽን አጣቂ መጽሐፍሽ ላይ አለ እያልክ ነው። ስለዚህ አንተ ከፍተህ ታሳየናለህ ማለት ነው። ክፈትና መጽሐፍ ቅዱስ አለ የለም ማለት ነው። አንቺ ራስሽ መጽሐፍ ቅዱስ አጣቂው ነው አሳየን። አንተ ታውቃለህ አንተ እኔ አንቺ ያላወቅሽውን አንቺ መጽሐፍ ቅዱስ አንቺ የምታምኝበት ነው አይደለ? አንቺ ቤተክርስቲያን ላይ ታብታብ አድርግ። አያችሁ አይደለ? ልክ የነሱ ወገኖች ሲሳደቡ ኑ ትክክል ነው እኮ ይሏቸዋል። መተህ የምታምነውን እኮ ነው። መሐመድ በ6 ዓመቷ አይቶ በ9 ዓመቷ ተገናኛት አይሻን ብለህ የምታምነውን ትምህርት አምጥተን ስናሳየ ተሳደቡ የምትል ከሆነ ይሄ አንተ ላይ ያለ አዚም እንጂ እኛ ላይ አይደለም። ከኛ አይደለም ችግሩ። አንተ የምታምነውን እኮ ነው። እኛ ማናምነውን እኮ ነው አንተ እንደፈለገ ተርጉመ አምጥተህ በራስ ክርስቶስን የምትሳደቡ። እኛ እኮ የምታምነውን ትምህርት ነው ይሄው መሐመድ አሳፋሪ ተግባር ሰርቷል ብለን ከመጽሐፍ አንተ የምታምነውን አስነብበን አዎ ነብያችን በ6 ዓመት አይቶ በ9 ዓመት ተገናኝቷል፣ አዎ ነብያችን በአንድ ሌሊት ከ11 ሴቶች ጋር ወሲብ ያደርግ ነበር ብለን የምታምነው ነው የምናሳየው። አታምንም? ኑረዲን አታምንም? አይሻን በ6 ዓመቷ አይቶ በ9 ዓመቷ ተገናኛት የሚለውን አታምንም እኮ። ማስረጃ ትጠይቀኛለህ። እሱን እኮ ማስረጃ ሞቤስ ያወራሽ ሊያወራ አልፈለግሽልም፣ አልሰጠሽውም። ምክንያቱም ያለ ማስረጃ ለምን ተረጋግተሽ ቀደም እኛ እዚህ ቤት ልኩን ሲሰጥሽ አንቺ ደግሞ ያለ ማስረጃ የሚወራበት ቤት አይደለም። ማስረጃ አቅርበ አውጣ፣ ለምትናገረው ነገር አሳይ ነው። አንተ አሁን ለምትናገረው ነገር ማስረጃ ጠይቃለሁ። አንተም እኔም ለምናገረው ነገር ማስረጃ። አሁን ማስረጃ ያለሽ ወይ? ነብዩ በ6 ዓመቷ አይቶ በ9 ዓመቷ ተገናኛት ላልሽው አልከኝ። ጠይቀኝ፣ አውጪ በለኝ፣ ልክፈት። ኦኬ አስፋኝ ባሮኪ ማስረጃ ካለሽ ይሄ የጎበዝ ሰዎች ጥያቄ ነው። በቃ እንደዚህ ማስረጃችሁን አውጡ እስቲ። እንደዚህ ብላችሁ ለምትናገሩ ባሳየው ምን አሁን የሰው ድምጽ ታርግታችሁ አሁን አዳምጥ። እንድናስወርድ ደግሞ ሌላ ነገር እንዳትናገር ማስረጃውን እስከከፍት ማስረጃ ብለህ እንደ ወዳጄ ታውጣና ታሳየ የጠየቀውን ማስረጃ ማለት ነው። አንዴ ልክፈትለት። ወረደ እንዴ? ወጣ እንዴ? አያችሁ አይደል? ልክ ማስረጃ እኮ የለም። እሺ ኮፒ ሊንክ አድርጉ። ሊከፈት ሲል እንደዚህ ነው የሚሆኑት። በመጀመሪያ ግን ይወራጫሉ። ኖ ማስረጃ የላችሁም እናንተ ዋሽታችኋል፣ እናንተ እንደዚህ ያደርጋችኋል ምናምን ይሏችሁና ልክ ሊከፈትባቸው ሲል ነቅለው ይወጣሉ ማለት ነው። ይኸውላችሁ እንግዲህ እኛ ያለ ማስረጃ ስለማናወራ ኦኬ ያለ ማስረጃ ስለማናወራ ማለት ነው። ስለዚህ እናንተም ልክ እንደዚህ ማስረጃ የምታመጡ ከሆነ መቀጠል እንችላለን። ያለ ማስረጃ ግን አታወሩም፣ አናስወራችሁ። ልታለቅሱ ከሆነ ታች ወርዳችሁ ታብታብ እያደረጋችሁ አልቅሱ።
ተሳደበ ካላችሁ የተሰደበበትን ማስረጃ አውጥታችሁ ሜቢ አገላለጽ ከሆነ በነገራችን ላይ አንድ ልታስተውሉ የሚገባው ክርስቶስ በሚያውቀው የሆነ ሐዲስ ባሮኬ ትላንት ልኬላ አይተዋላ ባሮኬ እያነበበ ቪዲዮ ለመስራት ራሱ ተሳቀቀበት። ሐዲሱ ላይ የተቀመጠውን ነገር ቃል በቃል አምጥተን ብናሳያችሁ በጣም ነው የሚያስጠላው። ሐዲሱ ላይ እንደውም እኛ አቀራረባችን ለምሳሌ ላሳያችሁ። ለምሳሌ ይሄን ሐዲስ ላሳያችሁ። ቀጥታ የተጻፈ ማለት ነው። ቀጥታ የተጻፈ ነው ማሳያችሁ። ይሄንን ሐዲስ ለምሳሌ አምጥቼ በቀጥታ እንዲህ ይላል ብዬ ባሳይ ኦኬ አንድ ጊዜ አንዴ ላሳይ እስካወጣ ጠብቁ። እሺ እስከዛ ድረስ ግን ኮፒ ሊንክ አድርጉ። ዋናው ነገር ሙስሊሞች የምትገቡት እፎይ ላይ እፎይ ሲሰራ እንዳለ የሰራውን ቪዲዮ ተመልክታችሁ ሂዳችሁ ያላያችሁም ካላችሁ ሂዳችሁ አይታችሁ ያያችሁ ደግሞ እፎይ ያለ ማስረጃ ያወራበት ቪዲዮ አለ ወይ እሱን አቅርባችሁ መሞገት ትችላላችሁ ገብታችሁ ማለት ነው። እና የእናንተ መምህራኖች ወይ ደግሞ ኡስታዞች ሲሳደቡ አሉ እኮ ስድብ ማሰማት ይችላል አሁን ራሱ ማለት ነው። እና ክርስቶስን ይሳደባሉ፣ እግዚአብሔርን እንደዚሁ ይሰድባሉ፣ እንዲሁም ደግሞ ቅዱሳን ላይ ይሳለቃሉ። ካያችሁት ቅድም ራሱ ሽማግሌ እንደዚህ እያሉ ይሳለቃሉ። እና ይሄ ነገር የእኛ ክርስቲያኖች ወይ እኛ አድርገነው ቢሆን ኖሮ እናንተ ሞሮ ባደረጋችሁት እናንተ በተናገራችሁት ልክ እኛ አድርገነው ቢሆን ኖሮ ምን ነበር ቅጣቱ? ያው ታውቁታላችሁ። እና እኔን እንደ ባለጌ ልታዩኝ አትችሉ። ምክንያቱም ሐዲሳችሁ በትክክሉ አስቀምጦታል በትክክሉ። እኛ ግን እንደዚህ ብሏል ብለን እንደውም እንደተቀመጠው አይደለም። ሰዎች እንዴት ነው የሚሰሙት? ለጆሮአቸው ምንድን ነው ማለት ሊቀበሉት የሚችሉት? አንዳንዴ ሰዎችን ያገላለጽም ዘይቤ ስለሚጠይቅ ማለት ነው። አሁን ለምሳሌ ሐዲሱ እንደዚህ ቀጥታ አስቀምጦታል። ይኸው ማንበብ ትችላላችሁ። እኔ ማንበብ ስለማልችል ማለት ነው። ይሄንን አምጥተን ስናሳይ ስድብ ሊመስላችሁ አይገባም። ይኸው ነብያችሁ ነው እንዲህ ብሎ የሚናገረው። በቃ ይኸው ነብያችሁ ነው እንደዚህ ብሎ የሚናገረው። ሌላም አለ የአባትህን ብልት ንከስ እያለ ደግሞ ቀጥታ ጾታን እየጠራ የሚናገርበት። እነዚህ ነገሮች አምጥተን ስናሳያችሁ ስድብ ሊመስላችሁ አይገባም። የተጻፈ ነገር ነው ቀጥታ የምናሳያችሁ። እንደውም እኛ አገላለጻችን ጥሩ ነው። እንደተጻፈው ቀጥታ እንደተጻፈው አይደለም የምናነበው ራሱ ማለት ነው፣ ሰዎች እንዳይደነግጡ ብለን። እና ሐዲስ ላሳያችሁ። ቅድም ልጁ ሎጂክ የሚባለው ልጅ እያነሳው ስለነበረ እፎይ ምናምን ነገር የሚለው ምናምን ነገር አለ። ይሄ እንግዲህ በሱናን አቢ ዳውድ 72 ላይ በዚህ የተቀመጠ ነው። አይሁድ ቱራብ ወይ አይሰማም? አልሰማም? ቤትሻ ኦኬ። ቅድም ሎጂክ የሚባለው ልጅ ገብቶ ስለ ዘር ፈሳሽ ነብዩ መሐመድ ልብሱ ላይ እንደዚህ ብሎ በጣም አጸያፊ ነገር ተናገረ አለ። እስኪ አሁን ይሄ ሱናን አቢ ዳውድ 372 ላይ ያለ ነገር ነው። ቃል በቃል ማለት ነው የተጻፈ ነገር ነው። እንደምታዩት አይሁድ ቱራብ ኦፍ ዘ ሲመን ፍሮም ዘ ክሎዝ ኦፍ ዘ ሜሴንጀር ኦፍ አላህ፣ ካላህ መልእክተኛ ልብስ ላይ ራብ አድርግ ነበር ወይ ደግሞ ፈቀፍቅ ነበር። ሂውድ ቆይ አዳምጣለሁ እኮ አሁን ቆይ አንድ ጊዜ አዳምጥ ብራዘር። እንደዚህ መረጃ እየከፈትክ የምታወራ ከሆነ ደስ ይላል። እኛ ይኸው ቃል በቃል ነው ነብዩ ልብሱ ላይ የዘር ፈሳሽ ደርቆ ይፈቀፈቅለት ነበር ሲባል ይኸው I used to rub off the semen from the clothes of the messenger of Allah. the messenger of Allah ማነው? ያላ መልእክተኛ መሐመድ ነው። ምንድን ነው? ይህንን ነው እንግዲህ ወጣውቶ ያነበበው ልጁ። ለምንድን ነው የሚከፋችሁ?
ላይክ እናንተ እኮ ይቅርታና አፕሊኬሽኑ ላይ በእርግጥ አለ መጽሐፉ ላይ በሌለው ግን ሃርድ ኮፒ ላይ በሌለው ግን መቼም ያልደረሰው ክርስቲያን የለም። ቁላዊ ተቀጠቀጠ እያላችሁ ያልገባ በቴክስት በምን ማጠይቁ ሰው የለም። ማታነሱት ነገር የለም። ይሄን ስታነሱ እኛ ተሳደባችሁ አላልንም። ይሄ እንደዚህ ነው ብለን የምናስረዳችሁ። ይሄንን ደግሞ ከፍተን ነብዩ ስፐርሙ ልብሱ ላይ ተንጠብጥቦ ደርቆ ይፈቀፈቅለት ነበር ስንል ለምንድን ነው ስድብ የሚመስላችሁ? ለምንድን ነው የበታችነት ስሜት የሚሰማችሁ ነው? ይህንን ከዚህ በፊት አይታችሁ ስለማታውቁ ደንግጣችሁ ነው። እኔ ሁሌ ግራ የሚገባኝ ጥያቄ ነው። ይህንና የመሳሰሉትን ሀዲሶች እያወጣ ነው። ከዛም ደግሞ አልፎ እኛን መጣችሁ የጥራት አምባሳደር እኛንን ብላችሁ ደግሞ እስልምና የጥራት አምባሳደር ነው ትሉናላችሁ። አንድ ልጨርስ። እዚሁ ላይ አንድ ጊዜ ብራዘር፣ እዚሁ ላይ አንድ ጊዜ ልጨርስ። አንዴ ቆይ ፕሊስ፣ ሚተርግ ኑረዲ ሚተርግ እየከፈትኩልን ነው መረጃ። እሺ አንዴ ጠብቅ፣ ተረጋጋ። የጽዳት አምባሳደር እኛ ነን፣ እስልምና የጽዳት አምባሳደር ነው ብላችሁ የሞተ ውሻ አንዴ ሚተርግ እንዴ ሚተርግ የሞተ ውሾች የፔሬድ ጨርቅ የተጣለበት ሰገራ የተጣለበት ውሃ በሱ ኡዱ ወይ ደግሞ አፋችሁን ተግሞጥሙጣችሁ ፊታችሁን ታጥባችሁ አድርጎት በተግባር አድርጎት መሐመድ እናንተም እንድትተገብሩ አዟችኋል። እኛን መታችሁ ደግሞ እናንተ ክርስቲያኖች እንደዚህ እያላችሁ ትናገራላችሁ። እኛ መጽሐፉ ነው ተነው እንጂ ያሳየንም ከራሳችን አንድ የተናገረው ነገር የለም። ልክ እንደዚህ እፎይም ከተናገረው ነገሮች እፎይ ተሳደበ የምትሉትን ነገሮች እያወጣችሁ በማስረጃ አሳዩን። እኛ መልስ ለመስጠት ዝግጁ ነን። እኛም ደግሞ የእናንተን እያወጣን እንደዚህ በማስረጃ እናሳያችኋለን። ጨርሻ መጣለህ። ቆይ ኦኬ፣ እገባለሁ ተመልሼ። እሺ፣ በዚህ አጋጣሚ ሳትወጡ አንድ ነገር ላስተላል። ባሮክ ያለ ወይ ማሚታ ወይ አንድ እንትን አለ ትናንትናም ስናገረው ነበርና ከዚህ በፊት ፈለገ እንትን ሲላቸው የነበሩ ፊዮኒ እና ጃኒን ሜቢ ባለማወቅ ሊሆን ይችላል እና አይተዋል ቪዲዮን ይመስለኛል። ቪዲዮን ላሳያችሁ መሰለኝ እና ይቅርታ ማለት ካለባቸው መጥተው ይቅርታ መጠየቅ አለባቸው። በነገራችን ላይ እዚህ ሶሻል ሚዲያ ላይ የትኛውም እንትን ሊኖራችሁ ይችላል። ፌመስ ልትሆኑ ትችላላችሁ፣ ተከታይ ልታፈሩ ትችላላችሁ ምናምን፣ ግን እምነትን በተዛለፈ መልኩ ፍትሐ ነገሥትን አነብላችኋለሁ። እኛ የሃይማኖታችን ስርዓት እንዴት ነው የሚያዘን ከሌላው ቤተ እምነት ጋር እንዴት ነው መከባበርን የሚያዘን የሚለውን ፍትሐ ነገሥት እንዴት አድርጎ እንደሚያስቀምጥልን ማለት ነው። አሉ ደግሞ ስማቸውን የምጠቅሰው አውቄ ነው ስለምፈልገውም ነው። ጽጌ፣ ዳኒ ሮያል በተደጋጋሚ ቪዲዮ የሰራንባቸው ልጆች ናቸው። በተለይ ዳኒ ኦርቶዶክስ ናቸው። ያልሆነ ነገርን በየአመቱ እየመጡ ልክ ረመዳን ሲደርስ የሆነ ነገር ያደርጋሉ። በዛ ሰዓት ቪዲዮ ይጫጫሃል። በቃ መፈመሻ የሆነ እንትን ነውና ይሄ ነገር ቤተክርስቲያንም አቋሟ የሆነ ስርዓት መጽሐፍ አላት። በዛ መጽሐፍ ላይ አስጠንቅቃ ትናገራለች። በቃ ስርዓት መያዝ ከቻሉ ስርዓት ማስያዝ እንችላለን፣ ሊነገራቸው ይገባል። እምቢ ካሉ ግን ኦርቶዶክሳውያን ፎሎወራችሁን ልታነሱ ይገባል። ሰብስክራይብ ያደረጋችሁም ሰብስክራይባችሁን ልታነሱ ይገባል፣ ከዩቱባቸውም ማለት ነው። አንድ ቪዲዮቻቸውን ላሳያችሁና ይሄ ነገር ቤተክርስቲያናዊ ነው ወይ? መከባበርስ እንደዚህ ነው ወይ? ቤተክርስቲያን ከሌላው ቤተ እምነት ጋር ተከባበሩ ያለችን እንደዚህ ነው ወይ የሚለውን አሳያችኋለሁ። አንዴ እንግዲህ እንትን ልትሉ ትችላላችሁ፣ ተጠርታችሁ ልትሄዱ ትችላላችሁ። ግዴታ ጾም ያለውን ነገር እንትን መመገብ የለባችሁም፣ ልትጾሙ ትችላላችሁ ምናምን። ግን ማንኛውም ሰው ሃይማኖታቸውን አታክብሩ ወይም አትውደዷቸው አይደለም። ግን መስመር ቀይ መስመርን ያለፈን ነገር ስታደርጉ ሌላው ሰው ዝም አይላችሁ። ምክንያቱም እምነትን ነው እያሰደባችሁ ያላችሁት። ይሄ ሃይማኖታዊ ነገር ጋር መታችሁ ስለሆነ ማለት ነው። ኦኬ ላሰማችሁ።
ኮፒ ሊንክ አድርጉልኝ። አካውንቴ ሪፖርት እየተደረገ ነው። ምልክት አሳየኝ። የምር ኮፒ ሊንክ አድርጉልኝ ጋይስ። ምንድነው ላሳያችሁ የፈለኩት ይሄ ቤተክርስቲያናዊ ነው ወይ? ይሄስ መከባበር ነው ወይ? ቤተክርስቲያን እንደዚህ ነው ወይ የሌላውን ቤተ እምነት አክብሩ ብላ ያዘዘችን? ፍትሐ ነገሥት ሲናገር እንደዚህ ይላል። ላንብብላችሁ። ፍትሐ ነገሥታችን ላይ እንዴት ነው ከሌላው ቤተ እምነት ጋር መከባበርና መቻቻልን እንትን የሚለው? እንደዚህ አይነት መስመር ባለፈ ነገር ነው አይደለም። እንዲህ ይላል፣ ለቤተ ክርስቲያን በማይገባ የምስጋና ቃል ማሚታም ሪሙቭ አርጋት አስወርዳት አለች። ማማዬ የለችም እኮ ባሮኬ እንትን እየበዛው ነው። አመጣ ዋርኒንግ ሰጥቷታል፣ ሪፖርት አድርገውባታል። ዋርኒንግ ብሎ ሪሙቭ አርጋት ብሎ አመጣ። ግቡና አክቹሊ የኔም አካውንት እንደዛ እንትን እያለ ነው። ሁላችሁም ኮፒ ሊንክ አድርጉ። እሺ ጋይስ፣ እስኪ ተቀበሏት። መቀበል የምትችሉ ሞዴሬተር ያላችሁ ተቀበሏት። እሺ እኔ አስገባታለሁ። እስኪ አስገባት ነው አስገባት። እስኪ ጋይስ ኮፒ ሊንክ አድርጉ። እሺ ይሄንንም ጌታ ሆይ አስገብቷታል። ኮፒ ሊንክ አድርጉልኝ። እንትን ምልክት አሳይቶኛል። በእርግጥ ስለ ካዲያን በቅጣት ተናገረበት ላይ ማለት ነው። ፍትሐ ነገሥታችን እንዲህ ይላል፣ ለቤተ ክርስቲያን በማይገባ በምስጋና ቃል የጣዖታንና የሰይጣናትን ስም ሊጠራ አይገባውም ማለት። እርሷንም ቢጠሩ በመንፈስ ቅዱስ ፋንታ እርኩስ መንፈስ ወደ እነርሱ ይገባልና አለ። ስለዚህ በማይገባ ለጣዖታት ለእንደነዚህ አይነት ነገሮች የምስጋና ቃል ልታቀርቡ አይገባም። ካቀረባችሁ በመንፈስ ቅዱስ ፋንታ እርኩስ መንፈስ ወደ እናንተ ይገባል ብሎ ይናገራል። እንዲሁም ደግሞ ከመሰሪያን አንዱ አለ ከመሰሪያን እና ከጠንቋዮች ጋር አንድ አይሁን። ይህንንም ያደረገ የተቀላቀላቸው የሚጠይቃቸው ቃላቸውንም እውነት ነው የሚል ወደ ቤቱም የሚያስገባቸው ወደ ቤታቸውም የገባ እህላቸውንም የበላ መጠጣቸውንም የጠጣ ከካህናት ወገን ቢሆን ከሹመቱ ይሻር ይላል። ከምዕመናንም አንድነት ይከልክሉት፣ ከህዝባውያንም ወገን ቢሆን ግን ከአንድነታቸው ይራቅ፣ ቢመለሱም ንስሐ ይስጧቸው ይላል። ስለዚህ አይገባም ለጣዖታት የምስጋና ያልሆነን ምስጋና ሊሰጥ አይገባም። እማታምኑበትን እውነት ነው ብላችሁ ልትሉ ልትናገሩ አይገባም እያለ ፍትሐ ነገሥታችን እንደዚህ ያስጠነቅቀናል። ከማይመስሏችሁ ጋር አትጣመሩም ስለሚለን ማለት ጓደኝነት ይቻላል፣ መከባበር መዋደድ ይቻላል። ነገር ግን መስመርን አልፋችሁ ከክርስትናችሁ የሚያስወጣችሁን ነገር እያደረጋችሁ መከባበር ነው አትበሉ። ክርስቲያኖች ከይቅርታ ጋር ይሄን ስናገር በተደጋጋሚ ስላየሁት ነው። ዳኒ ሮያል የዛሬ ዓመት ነው የዛሬ 2 ዓመት ዱባይ ሆኖ መስጊድ ውስጥ ሆኖ እንደዚህ አይነት የምስጋና ቃልን እያቀረበ ቪዲዮ ሰርተንበታል። ባይዘው እኔ ራሴ ቪዲዮ ሰርችበታለሁ። በተደጋጋሚ ብዙ ልጆች ቪዲዮ ሰርተውበታል። ግን ይችን ሰዓት እየጠበቀ እንደዚህ አይነት ቪዲዮ ይሰራል። ጽጌን የተናገርኩት እንደዚህ አይነት ነገር ውስጥ አይቻት አይደለም። እሷን ግን ፕራንክ ነው ብላ የሰራችው የሆነ እንትን አለ ከሃይማኖት ጋር አያይዞት በጣም ፖለቲካ እየሰሩበት ስለሆነ ማለት ነው። ምንድነው ፕራንክ ተብሎ የተሰራው? አንዳንዴ ፕራንክ ስትሰሩ የሆነ በቃ ለዛ ያለው ፕራንክ ስሩ። እንግዲህ ወንድ ቤት ሄደች፣ ልጁ ሙስሊም ነው። እዛ ልጁ ቤት ሄደችና ልጁ ሙስሊም ነው። ልጁ ሲገባ እሷ ብቻዋን ናት። እና ምን ታደርጊያለሽ አንቺ ሴት አይደለሽ ቤቴ እኔ የሆነ ነገር ባደርግሽስ አትንኪኝ ይላታል። በእግዚአብሔር እያለች እኔ ወድጄሃለሁ በእግዚአብሔር ምናምን እያለች እንትን ትላለች ማለት ነው። ፕራንክ ነው አውቀዋለሁ። ነገር ግን ፕራንክ የሚደረግበት ቦታንም ልትለዩ ይገባል። እሷ በውሸት ነው የእግዚአብሔርን ስም እየጠራች ያለችው። ልጁ ግን አትንኪኝ እሳሳታለሁ አትንኪኝ እያለ ይለምናታል። ይሄ ክርስቲያናዊ ስነ ምግባራችን ነው ወይ? ሴት አይደለሽም ወይ አንቺ ወንድ ቤት ሄደሽ እንደዚህ አይነት ፕራንክ የሆነ ነገር ቢያደርግሽስ? ሲጀመር በራሱ ማለት ነው ትክክልም ነው የሆነ ነገር ባደርግሽስ እያለም ነው። ሲቀጥል ደግሞ በእግዚአብሔር እያልሽ ለውሸትሽ የእግዚአብሔርን ስም እዛ ጋር የምትጠቀሚበት እንደው ምን አይነት አስተዳደግ ቢኖራችሁ ነው? ስለዚህ እንደነዚህ አይነት ልጆች ታላላቅ ሶሻል ሚዲያ ያላችሁ ኦርቶዶክሳውያን እነዚህ ልጆች መቅጣት ትችላላችሁ። ይቅርታ መጠየቅ ካለባችሁ ይቅርታ ይጠይቃሉ። እምቢ ካሉ ግን ሰብስክራይባችሁን እያነሳችሁ አንፎሎ እያላችሁ ልታልፏቸው ይገባል። ምክንያቱም ይሄን የሚያደርጉት ተከታይን ለማፍራት ነውና ተከታዮቻቸውን ደግሞ መቀነስ አለባችሁ።
ተከታይን ለማፍራት ስለሆነ እንደዚህ አይነት በጣም ጋጥ ወጥ የሆነ ስራ ነው የሚሰሩት ማለት ነው። ስለዚህ ኦርቶዶክሳውያን አንድ ልትሆኑ ይገባል። ማንም እየመጣ እምነቱን ሊያሰድብ አይገባም። ኮሜንት ላይ እንዳለ ምንድነው አልহামዱሊላህ እኛ እስልምናችን ይሄ ነው እናንተ ክርስቲያኖች እየተባለ እንደነዚህ አይነት ጋጥ ወጥ ልጆች መተው በሚያደርጉት ነገር እምነታችን ሊሰደብ አይገባም። አላችሁ ደግሞ እየወጣችሁ እኛ ነብዩ መሐመድ እኛ እስልምናን እያላችሁ ከክርስትናችሁ ውጪ የሆነ ነገር እያወጣችሁ ልክ እንዴት ነው ወዳጅነታችሁ እንደው እኔ በጣም ነው የሚገርመው የሆነ ወዳጅነታችሁ ከሃይማኖታችሁ የሚበልጥባችሁ ማለት ልክ ሙስሊም ጓደኛ ስለኖራችሁ ብቻ ስለ እስልምና መጽሐፍቶቻችሁ ተገልጦ ሲነገር የሚከነክናችሁ ክርስቲያኖች አላችሁ። ይሄ ማለት ጓደኝነታችሁን ያስበለጣችሁ ከእምነታችሁ በላይ ማለት ነው። እንደዚህ አይነት ልጆች ልትኖሩ አይገባም። እንደዚህ አይነት ልጆች ልትኖሩ አይገባም። ከምንም በላይ እምነት ነው የሚቀድመው። የናንተ ጓደኝነት የናንተ ወዳጅነት ከሃይማኖት በፊት አይደለም። ሃይማኖታችሁ ነው ቀይ መስመራችሁ። ሃይማኖታችሁን ሳታከብሩ ሌሎችን እናከብራለን ብትሉ ማንንም አያከብራችሁም። ባይዘው ይስቁባችኋል። እነሱ ለሃይማኖታችሁ ክብር ያልሰጣችሁ እኛን ታከብራለች ብለው አያከብሯችሁ። ለሰሞኑ ሊያጨበጭቡላችሁ ይችላሉ፣ ግን በጣም ነው የሚንቋችሁ። ሃይማኖታችሁን ቆፍጣና ሆናችሁ ስትጠብቁ ነው ሰው የሚያከብራችሁ። ስታከብሩ ራሳችሁን ስታስከብሩ ነው ሰውም የሚያከብራችሁ። ስለዚህ እንደዚህ አይነት የዘቀጠን ነገር የሚሰሩ ልጆች እኛ ኦርቶዶክሳውያን ልናርማቸው ይገባል። አንፎሎ በማድረግ በመጀመሪያ ማስጠንቀቂያ ይሰጣቸዋል። እኔ ፈለገን ጥሩልኝ ያልኩት ቅድም ለዛ ነው። ፈለገ በጣም ይቀርባቸዋል፣ ጃኒንም ሆነ ፊዮኒንም ይቀርባቸዋል። እንደዚህ አይነት ነገር እንዳያደርጉ በወንድማዊ ምክር ሊመክራቸው ይገባል። አይ ካሉ ግን አንፎሎ እያደረግን እኛ ኦርቶዶክሳውያን በአድማ ልንሄድባቸው ይገባል። ምክንያቱም ይሄን የሚያደርጉት ተከታይ ለማፍራት ነውና እንደዚህ እንዳያደርጉ ልናርማቸው ይገባል። ይሄን ለማለት ነው ባሮኬ። ባሮክ ያለ ባሮክ አይ ቲንክ በጣም የቱርክ እያስቸገረ መሰለኝ። ማማ ይሰማል ድምጼ? እኔ ማናት ሻይ ቀጥል። በጣም አሪፍ ቶፒክ ስላነሳሽ ብዬ ነው። እውነት ለመናገር ትክክለኛ ቶፒክ ነው ያነሳሽ። አንዴ ሚዩት አድርገ ሀያት ትክክለኛ ቶፒክ ስላነሳሽ ብዬ እሱ ላይ እንደውም ኢንፋሲስ ቢሰጥበት ጥሩ ነው ብዬ ስለማስብ ነው። ሰሞኑንም በዛ አይነት ነገር እኔ ራሱ ቪዲዮ ልሰራበት አስቤ ስለነበር ምናልባት እስቲ ቆይ እናንተ በኩል ያለውን ነገር ልረዳ ብዬ ስላሰብኩ ነው። በመጀመሪያ የምትሰሩትን ነገር በጣም ደስ ይላል። ስላወቅኳችሁ ደስ ብሎኛል። እንግዲህ ክርስቲያን ኦርቶዶክሳውያን ወንድምና እህቶቻችን በእምነት ከማይመስሉን ሰዎች ጋር ያለን ህብረት በምን ያህል መጠን ነው የሚባለውን ነገር ምናልባት አላቅም። ትንሽ የዋህ ክርስቲያኖች እዚህ ላይ ብናስተውልም ጥሩ ነው ብዬ አስባለሁ። ኦርቶዶክሳዊ ክርስቲያን ካልሆኑ በክርስትና ከማይወክሉን አንድ ማዕድ ከማንመገብ የጌታን የኢየሱስ ክርስቶስን ስጋና ደም አብረን ካልተመገብን አንድ መንፈስ ካልተካፈልን ሰዎች ጋር ምን አይነት ህብረትና በምን ያህል መጠን ነው ህብረታችን የሚያስፈልገው የሚለው በደንብ ቀይ መስመር ያስፈልጋል ብዬ አስባለሁ። ይሄ ማለት ቅድም ማማ የተናገረችው በፍጹም ጥላቻን ከመስበክ አንጻር ሳይሆን መጽሐፍ ቅዱሳዊም ትእዛዝ ነው። ቅድም ፍትሐ ነገሥትን ማንበባለች። እንዲሁም ደግሞ በቤተክርስቲያን ታሪካችንም የምናውቃቸው ብዙ ነገሮች ስላሉ በምን ያህል መጠን ነው ህብረት ማድረግ ያለብን የሚለው በደንብ ሊሰመርበት ይገባል ብዬ አስባለሁ። ከማያምኑ ጋር በማይመች አካሄድ አትጠመድም ስለሚል ቅዱሱ መጽሐፍ በምን ያህል መጠን ነው ከነሱ ጋር ህብረት ማድረግ ያለብን ብለን እሱን ነገር ላይ በጣም ኢንፋሲስ መሰጠት አለበት ብዬ አስባለሁ። ክርስቶፎርም ስለነበሩ እንደውም በሱ ላይ በደንብ ቢያወሩበት ጥሩ ነው ብዬ አስባለሁ። ምክንያቱም እንኳን አይደለም እኔ በጣም አንድ መጽሐፍ ከማንጋራ አንድ ጌታ ከማንጠራ ቀርቶ ይቅርና አንድ መጽሐፍ እንጋራለን ከሚሉ እንኳን በምን ያህል መጠን ነው ማድረግ ያለብን ብዬ አስባለሁ። እኔ ለምሳሌ ፕሮቴስታንት ቤተሰብ ውስጥ የወጣሁ ነኝ፣ ወደ ክርስትና የመጣሁትና ከነሱ ጋር እንኳን በምን ያህል መጠን ነው ህብረት ማድረግ ያለብኝ የሚለውን ማሰብ አለብኝ። እና አንዳንድ የተመሳሳይ የሆነ ቃላትን ስለጠራን ፍቅርን እየገለጽን ነው ማለት አይደለም። አንዳንድ ጊዜ በየዋህነትና በሞኝነት አምልኮም ለመመሳሰል ባንሞክር ጥሩ ነው። እንደ አይነት የዋህ ባህሪም ባናሳይ ጥሩ ነው። ማማ ያለችው በጣም ነው የምደግፈውና ከዛ አንጻር ነው እኛ በሀገር ጉዳይ በአንዳንድ የኢኮኖሚካል ጉዳይ ሰላም ጉዳይ ላይ እንጂ በእምነትና በሃይማኖት ጉዳይ ላይ አንድ ነን አይነት የሚል ቅርጽ ማስያዝ ይሄ ምንም የክርስትናን ባህሪ አይደለም። ጌታችንም እንደዛ አላስተማረንም። ስለዚህ ከዛ አንጻር ጥንቃቄ ቢደረግ ጥሩ ነው ብዬ አስባለሁ። በደንብ እሱ ላይ እንደውም ኤምፋሲስ ቢሰጥበትም ጥሩ ነው። በተለይ ክርስትና ልክ ሌሎችን እምነቶች ጠል ይመስልን በተሰደደ ጊዜ
በስደት ጊዜ ስንቶቹን ያቀፈች ስንቱን የተቀበለች ቤተክርስቲያን ዛሬ መተን አዲስ ስርዓት ልናስተምራት አንሞክር ማለት በጣም የዋህ ሆነን ቀን ሆነን ልንነግራት ባንሞክር ጥሩ ነው። ስንቱ በተሰደደ ጊዜ እንኳን በእምነት ማንመስላቸውን ሰዎች አቅፈን የተቀበልን ዛሬ ስለምን ሊያስተምሩን ነው? ስለዚህ ከዛም አንፃር ጥንቃቄ ይደረግ። ባሮካዬ ምናልባት ካለ በዚህ ላይም ኢንፋሲስ መስጠቱ ጥሩ ነው። ጥሩ ሀሳብ ነው ያነሳችሁ ማማይ ለማለት ነው። እናመሰግናለን ናትሻ። አጎቴ አለ አለውኝ። አክስቴዋ እንዴት ናችሁ? ሰላም ነው ወይ? ባሮኬ ቃል ጂራታ ሁላችሁንም ሰላም። አፖስቶሊክ ከታች ያላችሁም ሰላም ብያለሁ። ሁላችሁም ሰላም ብያለሁ። እንኳን ደህና መጣችሁ። ምናልባት ሀያት መታለች ምናምን ማሚታ ተቀበሏት። ኦኬ አጎቴ ሀሳብ አለ፣ እሱን ይጨርስና ሀያትዬ እንዴ እንቀጥላለን። እሺ እሺ የተወሰነ እንዳልቆይባት አክስቴዋ መቀጠል ትችላለች። አንዳንድ ነጥቦችን አሁን ካነሳሹ ጋር ያው አንድ ፔጅም ላይ ስለሆንን የተወሰኑ ማንሳት መፈልጋችሁ አሉና ወይ ተቀደመኝና ችግር የለም። እሺ በሰፊው እንድታነሳው ሀያት አለሽ? አዎ አለሁኝ። እንዴት ነሽ? አልሐምዱሊላህ ናችሁ? ይመስገን አምላክ። ቅድም ሲነገር ሜቢ ከነበርሽ ክርስቲያኖች ያለ ማስረጃ የተናገሩበትና እንዲሁ የዘለፉበትን ያለ ማስረጃ ማለት ነው ማስረጃ ሳይጠቅሱ ነብያችሁን የተናገሩበት ነገር አይተሽ ታውቂያለሽ? እሺ ቢስሚላህ ሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በመጀመሪያ ከመጀመሪያው ጥያቄያችሁ ልመለስ። ቆይቷል፣ አንድ 40 ደቂቃ ሆኖኛል መከታተል ከጀመርኳችሁ እና የውይይታችሁ ርዕስ እፎይ በዚህ ውስጥ ያጠፋው ነገር አለ ወይ የሚል ነው እና መጀመሪያ ላይ ስርዓት ባለው መንገድ ነው ወይ የሚያወራው? ቃል በቃል እንትን ነው እያለ ስድብ ሳይሆን የሚናገርበት ሰዎችን ለማስረዳት የሚሄድበት መንገድ ትክክል ነው ወይ? የመጀመሪያው ጥያቄ። ማስረጃው ግን አለው ነው ያገላለጹ ነው እንጂ ማስረጃው አለው ነው። እመጣለሁ ወደዛ፣ ችግር የለውም። ሁለተኛ ደግሞ የገለጸበት መንገድ ምንድን ነበር ያለው? ቲክቶኩን በሙላ መሐመድ የሚባለውን ስም እንድታፍሩበት እናደርጋችኋለን አይነት ሀሳብ ያለው ነው። ያንን ነገር ከምን የመጣ ነው? ኔክስት ምን ለማድረግ እንዳሰበ ግልጽ የሆነ ነገር ነው። ያሉትን ሀዲሶችም ሆነ ዳኢፎቹንም ሆነ ሰሒሆቹንም እያመጣ ራሱ በፈለገው መልኩ እየተረጎመ ለማንቋሸሽ ሀሳብ አለ። እሱ ካመጣው ዳኢፍ የሆነ ሀዲስ መረጃ የሌለው ሀዲስን እስቲ አሳይ። ለምሳሌ ለምሳሌ አሁን የሆነ ሀዲስ ተነስቷል። ረሱል ሰለም ስፐርማቸውን ፈቅፍቀው ምናምን የሚል አይነት ሁኔታ እና ቆሻሻ ንጹህና የሚሉ ሰዎች እንደዛ አይደለም። ላስረዳሽ ነው፣ ሀዲሱን ላስረዳሽ ነው። ያ ማለት ቆሻሻን በምን አይነት እሱ የመጣበት ቆይ ሀያት እሱ ሀዲስ አንደኛ እኛ መሐመድ ንጽህናውን ጠበቀ አልጠበቀ አይዶን ኬር እሱ አይመለከተንም። ግን ከምን አንጻር ነው ይሄ ሀዲስ የሚነሳባችሁ እናንተ? ከምን አንጻር እንደሚነሳ እየሰማሽ ከምን አንጻር ነው እንደነዚህ አይነት ሀዲሳቶች የሚነሱት? ክርስቲያኖች መጽሐፋቸው ስለ ንጽህና አያስተምርም፣ ክርስቲያኖች አይታጠቡም የሚል አይነት ስድብ አዘል ነገሮች ንጽህና ነው እንጂ የሚያስተምረው። ላውራ አንዴ ልጨርስልሽና አንዴ ላውራ። ኦኬ ክርስቲያኖች አይታጠቡም። የሆነ ሃይማኖት እውነተኛ ሃይማኖት በንጽህና እንደሆነ አድርጋችሁ የምትመዝኑ አይነት አንዳንድ ሙስሊሞች አላችሁ። ኦኬ እንደዛ ከሆነ ነብያችሁ ልብሱ ላይ እንደዚህ አይነት ፈሳሾች ያንጠባጥብ ነበረ፣ ሚስቱ ነበር የታጥብለት የነበረችው። ነብያችሁ ይጸዳዳ የነበረው በድንጋይ ነበረ። የትኛው ነብያችሁ ነው ለእናንተ ንጽህናን ያስተማረው እሱ ሳይጸዳዳ የሚል ማስረጃ ነው አውጥተን እናሳያለን ከእናንተ ንግግር አንጻር እንጂ እሱ ተጸዳዳ አልተጸዳዳ ፖይንታችንም አይደለም። ከእናንተ ንግግር አንጻር ግን ይኸው ነብያችሁ በድንጋይ ነበር ይጸዳዳ የነበረው፣ እኛ እንደውም በውሃ ነው የምንታጠበው። ኦኬ ይኸው ብለን እናሳያለን። ላስረዳሽ ስለ ንጽህና ራሱ ካመጣሹ በንጽህና መልኩ ይህ አሁን ያነሳሻቸው ነጥቦች ድንጋይም ሆነ ስፐርም መፈቅፈቅ ሆነ በንጽህና መንገድ የመጣ ነው እንጂ ቆሻሻነትን የሚያሳይ አይደለም። ለምን ብትኝ አንድ እኛ እስልምና ሰላታችን ላቋርጥሻለሁ፣ ትቀጥያለሽ። እሺ በጣም ይቅርታ። አሁን ይሄ ሀሳብ የተነሳው ከምን እንደሆነ እንድትረጁ ነው። አንቺ እሺ ምቀጥይ
ላቋርጥሽ ሳይሆን ሐሳቡን አግኝተሽው እንድትሄጂ ነው። አሁን ይሄ ነገር ለምን ተገለጠ? ሐሳብ ማስተካከል ስላለብኝ ነው። ቅድም ራሱ እኮ ቀይ ሀዩቴ ልሽ እኔ ላስረዳሽ እኮ የፈለኩት ምን መሰለሽ፣ አሁን እንደነዚህ አይነት እንትኖችን አውጥተን ያሳየንበት ምክንያት ኦኬ ክርስቲያኖች ሳይታጠቡ ነው እንደዚህ የሚሉት ምናምን ለሚለው ማስረጃ ስለ ንጽህና ከተነሳማ ይሄው እዚህ ጋር የባሰ እንዳለ ለማሳየት ያክል ነው። የባሰ አይደለም እያልኩት ነው እንጂ ጉዳያችንም አይደለም እያለችሽ ነው። ገብቶሻል ሐሳቧ ግን? አዎ ገብቶኛል። ለምን እንዳነሳችሁት ገብቶኛል። የተነሳው ሐሳብ በራሱ ግን ቆሻሻነትን የሚያሳይ አይደለም። ቆሻሻነትን የሚያሳይ አይደለም። በድንጋይ ተጸዳዱ ማለት ከሰገራም ሆነ ሌላ ነገር ካስወገዳችሁ በኋላ ተሸክማችሁት አትዙሩ ማለት ነው። ሌላ ነገር እኮ የለው። ካጣችሁ ነው። ሐዲሱን በደንብ ካየኸው። እስኪ አንድ ጥያቄ ልጠይቅሽ። የወር አበባ የተጣለበት የተከማቸ ውሃ ውስጥ ሰዎች የሚጸዳዱበት ቆሻሻ ውሃ ውስጥ የነበረን ውሃ ውዱ ብታደርግበት ንጽህናሽን እየጠበቅሽበት ነው? የወር አበባ የተጣለበት የወር አበባ ጨርቃቸውን የጣሉበት ውሃ ውስጥ ሰዎች እንትን ቆሻሻ በጣም ኩሬ የሆነ ውሃ ውስጥ አሳይኝ እያልኩሽ ነው። ኦኬ እናወጣለን። አንድ የቂርቆሱ ትችላለህ? ለምን እንደመጣ አሳይሻለሁ። ሁኔታውን መረዳት ባለብን ሁኔታ አሳይሻለሁ። ያወጣልሻለሁ። ችግር የለም አክስቴው። ኦኬ አጎቴ ካለ ክፈትልን። ሐዲሱ ቆይ ልንገርክ። አቢ ዳውድ 67 መሰለኝ። ኦኬ ክፈትልን። አረብኛ ምናልባት የምትችል ከሆነ ታችን አረብ ሽር ሁሉንም እችላለሁ። ኖ እንደዚህ ብዙ ነገር አጠር ያለ የሆነ አድርግልኝ፣ ወይም ደግሞ ያለውን ከመጀመሪያ እስከ መጨረሻ አማርኛውን ትርጉም አምጪው። ኦኬ አንብቢው። አማርኛ አድርገው። አማርኛ ማድረግ ትችላለህ፣ እንደዚሁም ማንበብ ትችላለህ። ግን ሁሉም እዚህም ያለው ሰው ምናምን ሰው እንዲረዳ አማርኛ ብታደርገው ሞር ተመራጭ ነው። እችላለሁ፣ ግን ይሄንን አሁን ያመጣሽውን ሙሉ ሐሳቡን አንብቤ ለመተርጎም አሁን በእናንተ ፊት ይከብደኛል ስልሽ ማብራሪያ ስላለው ማለት ነው። ግን ሲምፕል እንዲሆንልን ለእናንተ ገና ከማስረጃ በቃ ችግር አማርኛ ይሁን ዳይሬክት ትርጉሙ ቢሆን ጥሩ ነው። ችግር የለም አዩቴ፣ ችግር የለም በአማርኛ እንትን በላት። ቆርጣችሁ እንዳታመጡት ሙሉ ሐዲሱን አይደለም፣ አጠቃላይ ሐሳቡን ነው ያልኩት። ቆርጣችሁ አንብቡልኝ አላልኩኝ። ሙሉን ታውቁ አላልኩም። ምን አላችሁ? እንትን ነው ሪፖርት እያደረጉ ይሆናል። ምን ላድርገው? አሁንም አይሰማል። ለኔ ጭራሽ ኮሜንታቸው ደግሞ ለኔ አይታየኝም። የሌሎቹም ላይ እየገባችሁ ምንድነው ፕሮፋይሉ ላይ እየገባችሁ ኮፒ ሊንክ አድርጉላቸው። ለዛ ነው እስኪ ምናልባት የምትችሉ ከሆነ የኔ ተወዳጆች ሁላችሁ ኮፒ ሊንክ አድርጉ፣ ክርስቲያኖችም ሙስሊሞችም እና ሁለታችሁም ደግሞ ኮሜንት ላይ እንትን የምትሉትም ደግሞ ጾም ላይ እንዳለን ክርስቲያኖችም እንደ ክርስቲያን ሙስሊሞችም ደግሞ እንዲህ ጾም ላይ እንዳለ ሰው እንኮምት። ይሄ መበሻሸቁ ነገር ይቅርና ከላይ የሚተላለፈው ነገር ለትምህርት እናድርገው፣ ለህይወት እናድርገው ነው።
ኦኬ እዚህ ጋር ያለውን የሚቀርቡት ማስረጃዎች እኮ ሁሉም ሰው ወደ ብርሃን እንዲመጡ አይደለ? ወደሚደነቅ ብርሃን። ስለዚህ ለትምህርት እናደርገው መበሻሸቁን እንቀንሰውና በቻላችሁት መጠን ሁላችሁም የሚሰጡትን ማስረጃ እያያዛችሁ ሙስሊሞችም ሄዳችሁ የምትጠይቁበት ያነሳችሁት ነገር ቅድም እኔ ብቻ ነው የማይሰማው እንዴ? ምን ተፈጥሮ ነው? የኔ ድምጽ አይሰማም እንዴ? ሁላችሁም እኮ ይሰማል። ከላይ ይሰማል። ምናልባት ተከታች ስላሉት ካልሆነ በስተቀር ባሮክ ከሆነ ወርጄ ልመለስ። እኔ ማማዬ ትሰሚያለሽ። በደንብ ነው የምትሰሚው። ይሰማል። ኮፒ ሊንክ እያደረጋችሁ ሁላችሁም የእንትኑን ብቻ ይሄን ቤት ብቻን ሳይሆን እያንዳንዱ እንትናቸውን ምንድን ፕሮፋይላቸው ላይ ገብቶ ኮፒ ሊንክ አድርጉላቸው። ምናልባት ሪፖርትም ካለ ብዬ ነው። ከዛ በተረፈ እየሰማን ነው። ቀጥሉ። እሺ፣ እስከዛ ሌላ የምትሉኝ ነገር ካለ ቅድም ባነሳሁት ያነሳችሁት ነገር በሙሉ እሺ። የኔ ይሰማል? አንድ ጊዜ ሀያት አንድ በጣም ይቅርታ፣ የኔ ይሰማችኋል ጋይስ? እሺ፣ ቀጥ እህታች። እሺ፣ ቀጥ እህታች። እሺ፣ ቀጥ እህታች። እሺ፣ ቀጥ እህታች። ቀጥሉ። እሺ ነው ውሃ ጠሃራ ነው ወይስ አይደለም በማለት በውሃው ውዱ ማድረግ አንብቢ። በመጀመሪያ አንብበሽ ተርጉሚ። የአላህ ነላችኋል የሞቱ ውሾች የወር የሚጣልበት ጉድጓድ ነው። የአላህ መልእክት የሚጣልበት ጉድጓድ ነው። የአላህ መልእክት ከቡዳ ጉድጓዱን ኃላፊ የሆነው ሰው ስለ ጉድጓዱ አይነበብም። ጥልቅ ጠየቁት፣ እርሱም መለሰ ውሃው ቢበዛ ለአቅመ አዳም ይደርሳል። ከዚያም ጠየቁት ደረጃው ሲወርድ የት ይደርሳል? እርሱም መልሶ ከግል የሰውነት ክፍል በታች። አቡ ዳውድ እንዲህ አሉ፣ ከቡድአን ጉድጓድ ስፋት በላዩ በዘረጋሁት አንሶላ ለካሁ፣ በእጁ ለካኋቸው። እሺ በቃ አስፈላጊ አይደለም፣ ማብራሪያ ሰጥበታለሁ። ይህ ምንድን ነው? አንድ ውሃ ንጹህ ለመባል ያ ውሃ ምንድን ነው? ያ ውሃ ምን አለበት? ሀያት ያ ውሃ ምን አለበት? ውስጡ ምን አለበት? ቆሻሻዎች አሉበት። እነዛ ቆሻሻዎች ምን አይነት ቆሻሻዎች? ቆይ ምን አይነት ቆሻሻዎች? ምንም የምናፍርበት ነገር የለም። የሞተ ውሻ እኔ ታፍራለሽ አላልኩሽም። እሺ የሞተ ውሻ የሴቶች የወር አበባ የሚጣልበት ወደ ፖይንቱ ልግባ። አንብቤዋለሁ እኮ ቅድም፣ ሁሉም ሰው ሰምቶኛል። አስሬ ማንበብ አይጠበቅብኝም። ስለዚህ ተመልከቱ፣ ውሃ ውስጥ ያለው ቆሻሻ ምንድን ነው? የሞተ ውሻ የሚጣልበት የወር አበባ የሴቶች የወር አበባ የሚጣልበት ቆሻሻ ውሃ ኩሬ ውሃ ነው። እሺ አብራሪልን። እሺ አንድ ውሃ ንጹህ ነው ለመባል ምን መስፈርቶችን ማሟላት አለበት? እንደ እስልምና አንደኛ ውሃው ምንም አይነት ሽታ ላይኖረው፣ ሁለተኛ ጣዕም ላይኖረው፣ ሶስተኛ ከለር ላይኖረው። እነዚያን ነገሮች መስፈርቶቹን ካሟላ በኋላ አንደኛ እዚህ እዳሪ ውሃ ውስጥ ምንድን ነው የተጣለው? የሞተ ውሻ
የሴቶች የወር አበባ ኦኬ ማንስትሬሽን እንደዚህ አይነት ቆሻሻ ነገሮች የሚጣልበት ውሃ ነው፣ ኩሬ ነው። እህታችን የሞተ ውሻ የሚጣልበት ውሃ አይሸትም እያለ የሞተ ውሻ የሚጣልበት ውሃ አይሸትም እያለችን ነው። የሴቶች ማንስትሬሽን እንትን ጨርቅ የሚጣልበት ኩሬ አይሸትም እያለችን ነው። እንግዲህ ይሄ አሁን እንዴት ነው ልናስረዳት የምንችለው? እኛ አይሸታል ነው የምንለው። እሺ አልሰማሽኝ እንዴ? መልስሽ እየሰማሽኝ አይደለም? የውሃው ባህርና ስፋት የጉድጓዱ ጥልቀትንና ስፋት የጠየቁበት ስፋቱ የውሃው ብዛትና የቆሻሻው እንትን ኢቭን እንትኑ የሚነጻጸር አይደለም። ውሃው በጣም ብዙ ነው፣ ጥልቀቱ ብዙ ነው፣ ስፋቱ ብዙ ነው። በምን መልኩ ነው ልትረዱ የምትችሉት? እነዚህ ነገሮች ካልተቀየሩ ብለሻል እህታችንና፣ አዎ። ስለዚህ በዚህ ሁኔታ በጣም እነዚህን አይቀየርም። ውሃው በጣም ብዙ ከሆነ የወር አበባ ከለሩ ምን አይነት ነው ሊያደርገው ይችላል? ከለሩ ቀይ ነው። ከለሩን እየጠየቀኝ እንዳሁን ብዛቱን የውሃውን ብዛት የወር አበባ ልብስ ነው የሚባለው። የወር አበባ ልብስ ደግሞ ተጠቅሞበት የወር አበባ ራሱ ለሚገለጸው ልብሱን ነው። እህታችን አንዴ ስሚን እሺ፣ ረጋ በይና ምንድነው መስፈርቱ ብለሽ ያመጣሽው? አንደኛ ከለር አልሽ፣ ሁለተኛ ሽታ አልሽ፣ ሶስተኛ ደግሞ ጣዕም አልሽ። የወር አበባ ከለሩ ምን አይነት ነው? ውሃ መልክ ሳይሆን መቼም ደም ነው፣ ሰው ቀይ ነው። ሁለተኛ ሽታ አልሽ። የሞተ ውሻ ይሸታል ወይስ አይሸትም? ይሸታል ኦብቪየስሊ። ጣዕም አልሽ። የገማ የሞተ ውሻ ጣዕሙ ይቀይረዋል፣ ውሃውን ጣዕም ይቀይረዋል ወይስ አይቀይረውም? ኦብቪየስሊ ውሻ ሳይሆን ባይዘው ውሾች ነው የሚለው። የብዙ ውሾች ጥምብ የውሃውን ጣዕም ይቀይረዋል። ማንኛውም መልሴን መልሻለሁ። ከዚህ በላይ መደናቆር ነው የሚሆነው። አንደኛ የውሃውን ጥልቀትና ስፋት ከቆሻሻው ጋር ተመጣጣኝ አይደለም። ሁለተኛ ደግሞ የወር አበባ ልብሶች ነው የሚለው፣ የወር አበባ እራሱን አይደለም። ሶስተኛ ደግሞ ከዚህ በላይ አልችልም። ወደ ሌላ ጥያቄ ማለፍ ትችላላችሁ። ለዚህ ግን ከበቂ በላይ ምላሽ ሰጥቻለሁ። ነገርን የሚል መልስ ነው የሚሆን። እየሰማሽን አንቺ ብቻ አታውሪ እንጂ አትብተክተኪ እህታችን። እንዲህ ባለው ውሃ ውዱ ማድረግ ይቻላል ወይስ አይቻልም? እህታችን ውሾች በተጣሉበት የወር አበባ ምናምን በሚጣልበት የሰው እዳሪ ወይም ሽንት ቤት በሚጣልበት ውዱ ማድረግ ይቻላል ወይስ አይቻልም? ፈትዋ ነው እኮ የጠየቁት። ፈትዋ ተጠየቁ። ውሃው ምን አይነት ነው ተባሉ። የውሃውን ጥልቀት ስፋት አይደረጉ። ውሃው ካረከሰ ውዱ ማድረግ ይቻላል። ውዱ ማድረግ የሚቻለው በምን አይነት ውሃ ነው? በንጹህ ውሃ። ውሃ የሚባለው ምን